አይደለ? አሁን ለምሳሌ ማን ህፃናት ኃጢአት ይሰራሉ? አዎ ይሰራሉ። ማስረጃ ስጠኝ ከባይብል። እኛ አዋቂ ለማድረግ ሳይሆን ሰዎች እውነቱን አውቀውት እውነትን ለመግለጥ ሐሰትን ለማጋለጥ ከምንጥረው አንጻር ነው። የሆነ ሰዓት ላይ ልታመሰግነን ትችላለህ። ቢያንስ እንኳን ባትሰልም እንኳን ሙስሊሞች ጥሩ አመለካከት ኖሮ ስለ እስልምና ጥሩ አመለካከት ኖሮ ተከባብረን የጋራ ሴት አለን። ግንባር ላይ ሰላም ነኝ። እንዴት ነህ? ማን ልበል? ስም መሳይ ይባላል። መሳይ። እሺ ቀጥል፣ ጥያቄን አቅርብ። እና ጥያቄ ላይክ እስልምና ላይ ስለ መላእክት ያለው አስተሳሰብ እንዴት ነው? ላይክ መላእክት አሁን ለሰዎች ይገለጣሉ ብላችሁ ታምናላችሁ ወይ? እና ደግሞ ከተገለጡ በምን አይነት መንገድ ነው? ላይክ ከሰው ጋር ያላቸው ኢንተራክሽን ቁርአን ላይ ወይም ሃይማኖታዊ መጽሐፍቶች ላይ እንዴት ነው የተጠቀሱት? እና ሁለተኛውን ጥያቄ እንጠይቃለሁ ላይ ከእሱ ጋር የተያዘ ነው። እሱን አውቄ ከዛ ያንን መጠየቅ ስለምፈልግ ነው። መላእክት የሚባሉ ፍጡራን አሉ። መንፈሳዊ ፍጡራን ናቸው። ረቂቅና ምጡቅ ናቸው ከኛ አንጻር ማለት ነው። አያገቡም፣ አይጋቡም፣ ጾታም የላቸውም፣ ወንድም ሴትም አይደሉም። የሰማይ ሰራዊት ናቸው። መኖሪያቸው ሰማይ ላይ ነው። የተለያየ የስራ ድርሻ አላቸው። ዙፋናትን የሚሸከሙ አሉ፣ ዙፋንን የሚሸከሙ አሉ። እንደገና ደግሞ ነፋሳትን የተለያየ የስራ ድርሻ ተሰጥቷቸው የሚቆጣጠሩ አሉ። እና ደግሞ ከሰው ጋር ባላቸው ግንኙነት ከነብይ ጋር ግንኙነት ያላቸው አላህ ልኳቸው የተለያየ ስራ ቅጣትን እንዲቀጡ ሰዎችን እንዲያበሱ የሚላኩ መላእክቶች አሉ። ሲመጡ በሰው አምሳል ይመጣሉ። ሲመጡ ከሰው ጋር ከሆነ ይህንን በእስልምና የተማርነው ማለት ነው። እዚህ ላይ ጥያቄ ካለ ጠይቀኝና ወደ ቀጣዩ። እሺ። አይ ከሰው ጋር ኢንተራክት ሲያደርጉ እንዴት ነው? አሁን ለምሳሌ ለመጀመሪያ ጊዜ ኢንተራክሽናቸው እንዴት ነው? ላይክ አሁን ከክርስትና ጋር አያይዤ ስነግርህ ለሰው ሲገለጡ ያስፈራሉ ወር የሆነ ገብቶሃል አይደል? ላይክ ኢንተራክሽናቸው ምን አይነት ነው? ሰው ላይ የሚያሳድሩት ነገር ምን አይነት ነገር ነው? እሱ ነበር ጥያቄ መጀመሪያ። እንደ እንትን ነው እኛ የምናውቀው መልአክ ጂብሪል ነው። አሁን በረሱል ሰለላሁ ዐለይሂ ወሰለም ጋር ሲመጣ ይፈሩት ነበር። እሳቸው ያዝ ሲያደርጋቸው ራሱ እንትን ማለት ይፈሩት ነበረ ማለት ነው። መርየም ደግሞ አለች በቁርአን ላይ ሱረቱ መርየም ምዕራፍ 19 ላይ ስትመለከተው ወደ እሷ ሲመጣ ፈርታ ነበረ። ራሱ ያስፈራሉ፣ የሚያስፈሩ ፍጡሮች ናቸው። እንደውም በሰው አምሳያ ነበረ የሚመጡት የነበረው። ከዛ አንጻር ነው የሚቀልዱ እንጂ በተፈጥሮ ቅርጻቸው ረሱል ሰለላሁ ዐለይሂ ወሰለም ሌሊቱል ኢስራ ወደ ሚራጅ ላይ ሲድረቱል ሙንተሃ ጋር ሲደርሱ፣ ሰባተኛ ሰማይ ላይ ሲደርሱ ጅብሪልን በተፈጥሮ ክንፉ ባለ 600 ክንፍ ሆነው ሲያዩት ፌንትን የለቀቁት ደንግጠው ማለት ነው ከልጅነት የተነሳ። ስለዚህ መላእክት ያላቸው አትሪቢዩት እና ልክ እንደነገርከኝ ከሆነ ከመጀመሪያ ጊዜ ለነቢዩ መሐመድ ሲገለጥ ጅብሪል ነው አይደል ያልከኝ? ስለዚህ ከእሱ ጋር የነበረው ኢንተራክሽን ላይ ጥያቄ አለኝ። አሁን ለማርያም እንዳትፈሪ አትፍሪ ምናምን ላይ እያጽናና ምን እያለ ነው የተገለጠላት መልአኩ ገብርኤል ማለት ነው። እና ከነቢዩ መሐመድ ጋር የነበራቸው ኢንተራክሽን ግን መጽሐፉ ላይ አለ። የሆነ መጽሐፍ ምንድን ነው እስቲ አንብቦ ስሙ ይህኛው ፓኪስታንኛ ነው አይደል እኮ። እና መጽሐፍ አለ እና እዛ ላይ ምን ይላል የነበራቸው ሳሂህ ቡካሪ የሚባል መጽሐፍ አለ፣ የእስልምና መጽሐፍ ነው። እዛ ላይ ከቁርአን ጋር ነው አያይዞ እንትን የሚለው እና አንገቴን ይዞኝ እንደውም ላይክ በጣም ፍርሃት ላይ ነበር። ማንበብ አይችልም ነበር እና እኔ እኮ አልችልም እያለው ላይክ አንገቱን ሰብሮ ምናምን የሚሰበር መስሎኝ ነበር፣ ፈርቼ ነበረ ብሎ እንትኑን የገለጸበት አለ። እና እንዴት ነው ላይክ ክላሽ አያደርግም ወይ? አሁን መጽሐፍ ቅዱስ ላይ መላእክት ሲቀርቡ ያስፈራሉ፣ ሞገስ ስላላቸው ያስፈራሉ። ግን ደግሞ ኢንተራክሽናቸውን ጭራሽ ፊዚካል አይደሉም። ላይ እንትን ከሚሉ ከሚታያቸው ከተገለጡላቸው ሰዎች ጋር እንደዚህ ፊዚካል አይደሉም። ላይ ይዘው ምናምን አንገታቸውን ይዘው እንደዚህ አንብብ ብለው ፎርስ አድርገው ምናምን ስፔሲፊክሊ አለ ደግሞ የምታውቀው ከሆነ። እና እንዴት ነው ይሄ ነገር? መልአክ መጥቶ ዮሴፍ ማን ነው ያዕቆብ ጋር ሲመጣ ሲታገሉ ነበር አይደለ? አለ መሰይ አለ
ሚትን አንሳ መሳይ። ሶሪ ይቅርታ እኔ አይደለሁም ያደረኩት እዚህ ጋር እና ልክ ነው። ለማነው ለያዕቆብ ሲገለጥ መልአኩ ይሰማል። እንዴት መሰለ ያዕቆብ ነው እኮ የያዘው። ካልባረከኝ አልለቅህም ነው ያለው። ገብቶሃል? እዛ ጋር ስፔሲፊክሊ ስታየው ካልባረከኝ ያዕቆብ ነው አግረሰሩ የነበረው እንዲለቀው ነክቷልና ልቀቀኝ እያለው። ገብቶሃል አይደለም? ኢንተራክሽኑ ፈርቶ አይደለም፣ እንደውም አልለቅህም ብሎ ነው የያዘው። ገብቶሃል አይደለም? እንኳን ልቀቀኝ እያለው ገብቶሃል? ቆይ መሳይ ተረጋግተው መልአኩ መጥቶ ከእሱ ጋር ትግል ተጋጥመው መጨረሻ ላይ ጉልበቱን ነክቶት ያነክስ ነበረ እና ለምንድን ነው የመታው ጉልበቱን? እንትን እንዲለቀው ብሎ ነው፣ አልለቅህም ብሎ ነው። ፈርቶ አይደለም እኮ ገብቶሃል? እኔ ፍርሃቱን ነው እንድትገልጥልኝ የፈለግኩት። ፈርቶት አይደለም፣ ልቀቀኝ እያለው አልነበረም። ከሰው ጋር የነበረው ስለመፍራት አልጠየቅኩም። ስለመፍራት እናየዋለን ራሱ። እሺ ስለመፈራው እናየዋለን። መልአኩ ጉልበቱን ጭኑን ሹሉዳውን መጥቶ እንዲያነክስ ለምን አደረገው? እንዲለቀው ነው። ነገርኩህ እኮ ነክቷል፣ ልቀቀኝ እያለው አግረሰሩ እሱ አልነበረም ነው። መልአኩ አግረሰር አልነበረም። ይሄን ኮንክሉዥን ላይ እንድረስ። መልአኩ አግረሰራን ልቀቀኝ እያለ እየታገለ የነበረው መልአኩ ነው። ልቀቀኝ እያለ እየታገለ የነበረው ነቢዩ መሐመድ ነው። ገብቶሃል አይደል? ሹሉዳውን ነካው። ሹሉዳውን ነው የሚለው። ሹሉዳውን ነካው ይላል። ሎሚውን ነው የነካው። ሎሚውን መቶት ያነክስ ነበር አይደለ? ለበረከት ነው የሆነለት። እሱን ወደ ታች ብታነብ ስሙን ቀየረው። ስምህ ያዕቆብ ይባላል። ታግለህ ከኔ ጋርም ታግለህ አሸንፋል። በረከት ነው። ገብቶሃል አይደለም? እንጂ ቆይ ተረጋጋ ማለት እንትን አልከብ ፍትን አልከብኝ። ራሱ ማለት የአርጊመንት ቢልድ እያደረክ አይደለም ራሱ። አንደኛ፣ ሁለተኛ ያነክስ ነበር ይለዋል እና ምን አድርጎት ነው የሚያነክሰው የነበረው? ሹሉዳውን መጣው ይላል። ሹሉዳውን መጥቶ ያ መልአክ ሴጣን ስላለመሆኑ ምንድን ነው ማስረጃ? ልቀቀኝ እንዴ! ሴጣን ልቀቀኝ አይልህም እኮ። ሴጣን ሊዋሽና ሊያጭበረብር ነው የሚመጣው ይላል መጽሐፍ ቅዱስ ማለት ነው። ገብቶሃል? ልቀቀኝ እያለው ነው። አግረሰሩ ያዕቆብ ነበር እንጂ አግረሰሩ መልአኩ አልነበረም። ገብቶሃል አይደለም? ልቀቀኝ ነክቷል። ከፍቼ ላንብብልህ ከፈለከ። እስከዛ ንገረኝ እንትን የምትለው ላይክ የአንተን ሳይድ ንገረኝ። ግን ለማውራት ሞክራ። አሁን አንተ አልተረጋጋህም። ተረጋግተህ ለማውራት ሞክር። እሺ ንገረኝ። ማነው ተደባድቦ ነው? ያዕቆብ ተደባድቦ ነው ከእሱ ጋር? አዎ አልለቅህም ብሎት ማለት ነው። ልቀቀኝ እያለው መጽሐፍ ነው እያለው አልተደባደበውም አይደለ? ይዞት ካልባረከኝ አልለቅህም ነው ያለው እኮ። እንደዛ ሲለው ሹሉዳውን ለምን መታው ነው ጥያቄው እኮ። እንዴት መልአክ እንዴት ይማታል? እንዲለቀው ነዋ። ገብቶሃል? አግረሰሩ እሱ አልነበረም ነው። አንዱን ያዘ። አሁን እየመጣን ነው። ተረጋግተህ እናውራ። ኢማም ቡኻሪ መጽሐፍ 1 ሐዲስ 3 ላይ አንተ እንዳልከው አይደለም። አይሻ እንደተረከችው ነብዩ ሰለላሁ ዐለይሂ ወሰለም በመቀጠል እንዲህ አሉ። መልአኩ ያዘኝና አንዴ አዳምጠኝ፣ ተረጋግተህ። መልአኩ ያዘኝና አቅም እስኪያንሰኝ ድረስ ተጫነኝ። ከዚያ ለቀቀኝና እንዳነብ ጠየቀኝ። እኔም ማንበብ አላውቅም አልኩት። ከዚያ በኋላ ለሁለተኛ ጊዜ አቅም እስኪያንሰኝ ድረስ ያዘኝ። ከዚያ ለቀቀኝና እንደገና እንዳነብ ጠየቀኝ። እኔም እንደገና ማንበብ አላውቅም አልኩት። ከዚያ በኋላ ለሶስተኛ ጊዜ ያዘኝና ከዚያ ለቀቀኝ። አንብብ በዚያ ሁሉም በፈጠረው ጌታ ስም፣ ሰውን ከረጋ ደም በፈጠረው አንብብ በጌታ ስም ቸር በሆነው አለኝ ይላል። እዚህ ጥቅስ ላይ ምንድን ነው ችግር የፈጠረብህ? እዚህ ጥቅስ ላይ አግረሰሩ መልአኩ ነው። ገብቶሃል አይደል? አግረሰሩ እኔ ፈርቼ ነበር። ምን ኃይለ ቃል አምጣና ሰይድ ገብቶሃል? አሳይና አግሬሲፉ መልአኩ ስለመሆኑ በኃይለ ቃል አሳይኝ። የትኛው ኃይለ ቃል? ኖ በወርድ እኮ አይደለም፣ ቮካል ላይክ በቃላት አይደለም፣ በጉልበት ነው። ገብቶሃል አይደል? ካለ ጉልበት የሚለው ነገር የታለ? እንደውም ዘፍጥረት ላይ ያለው ነው በጣም ከባድ። ያዕቆብም ለብቻው ቀረ። አንድ እስከ ንጋት ድረስ ይታገለው ነበር። ታጋዩ ማን ነው? ያዕቆብ ነው አይደለም? ይታገለው ነበር ነው የሚለው። አንድ ሰው ይታገለው ነበረ። ያዕቆብ ለብቻው ቀረ። አንድ ሰውም ይታገለው። ማንን ነው የሚታገለው የነበረው? ያዕቆብን አይደለም። ክፍሉን እሺ ታነብልኛለህ? ከካለ እያነበብኩልህ ያለው ያዕቆብ ግን ለብቻው ቀረ። አንድ ሰውም አለ እስከ ንጋት ድረስ ይታገለው ነበረ። አንድ ሰው ይታገል ነበር አይደለም የሚለው፣ ይታገለው ነበር እኮ። ታጋዩ ማን ነው? ከመልአኩ ጋር ነው ሲታገል የነበረው።
መሳዬ ያዕቆብ ግን ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበር። አክቲቭና ፓሲቭ ማን ነው? አዎ ልክ ነህ፣ መላኩ ነው። ግን እዚህ ጋር ልመልስልህ፣ መላኩ ነው። ግን መሳዬ ኧረ ተረጋጋ። ቆይ ማለት እንትን ሆናል። በቃ እንትን ሬስትለስ ሆንክብኝ በአንድ ጊዜ። ተረጋጋ። ያዕቆብ ግን ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነው። ታጋዩ ማን ነው? መላኩ ነው። ስለዚህ እንዳላሸነፈው ባየ ጊዜ አለ ታግሎ እንዳላሸነፈ ባየ ጊዜ የጭኑን ሹሉዳ ነካው፣ ወይም ደግሞ በዕብራይስጥ መታው። ዩጊጋ ማለት መታው አለ። መቶ ታግሎ መልአኩ ታግሎት ያዕቆብን እንዳላሸነፈው ሲያቅ የጭኑን ሹሉዳ ነካው ይላል፣ ወይም መታው ይላል። ከዛ በኋላ ምን አደረገ? ያነክስ ነበር ይላል። ምን ያደርግ ነበር? ያነክስ ነበር። 31 ላይ በእርሱም በጭኑ ምክንያት ያነክስ ነበር ይላል። መቶት ማለት ነው። ለምንድን ነው መልአኩ አክቲቭ ነው ወይስ ፓሲቭ ነው? እዚህ ጋር የተጠቀመው አክቲቭ ነው። ግን እዛ ጋር ምን አሁን ታጋዩ እሱ ከሆነ ለምን ይታገለዋል? መልአክ ከሆነ ለምን አግሬሲቭ ይሆናል? እንዲለቀው ነው። እዛ ጋር ካነበብከው ካልባረከኝ አለቀኝ ያዩ እኮ ሲጀመር ከመጀመሪያውኑ ታጋዩ ማን ነው ነው ጥያቄው እኮ መላኩ ነው። አንተ ባልከው ሳይድ መላኩ ነው። እሺ ለምን ይታገለዋል? መጀመሪያውን ከመነሻው ለምን ታገለው መላኩ ያዕቆብን? ታጋዩማ ሲታገሉ ላይ ሁለት ሰው ነው አይደል? እንዴ የሚታገለው ታገለው ነው የሚለው እንዲለቀው ከፍ ብለህ ካነበብከው ምን ይላል መሰለህ? መያዝ የሚለው እኮ በኋላ ላይ ነው ያለው እኮ እሱን እኮ ነው የምልህ እኮ። አይወል መጀመሪያ ታጋዩ ማን ነው? በትልቁ አድርገው እንትን ታጋዩ መላኩ ነው። ያዕቆብ ግን ለብቻው ቀረ፣ አንድ ሰው ግን እስከ ንጋት ድረስ ይታገለው ነበር ይላል። እንዳላሸነፈው ባየ ጊዜ የጭኑን ሹሉዳ ነካው። ዩጋ ማለት መታው ማለት ነው። ያዕቆብም የጭኑን ሹሉዳ ሲታገለው ደነዘዛል። እንዲህም አለው ሊነጋ አቅልሎታልና ልቀቀኝ አለው። ማን ልቀቀኝ አለው? መልአኩ ነው። እንዳላሸነፈው ሲያውቀው ትግል ጀመሩ። ትግሉን የጀመረው ማን ነው? መልአኩ ነው። እሺ መልአኩ ትግል ሲጀምር ያዕቆብ ደግሞ በረታ። እንዳላሸነፈው ጀመረ ግን አይልም። አንድ ሰው እስከ ንጋት ድረስ ይታገለው ነበር ነው የሚለው እኮ። ጀመረ አይልማ። 24 ጀምረ መሳዬ። ከ24 ጀምረ ያዕቆብ ግን ለብቻው ቀረ፣ አንድ ሰው እስከ ንጋት ድረስ ይታገለው ነበረ። ማነው ታጋዩ? መልአኩ። ማንን ነው የሚታገለው? ያዕቆብ። እንዳላሸነፈውም ባየ ጊዜ የጭኑን ሹሉዳ መታው ወይም ነካው፣ ወይም በዕብራይስጥ ዮይጋ ይለዋል። ዮይጋ ማለት ነካው፣ መምታት ማለት ነው። ያዕቆብም የጭኑን ሹሉዳ ሲታገለው ደነዘዛል። ማን የደነዘዘው? ያዕቆብ። እንዲህ ያዕቆብ ለመልአኩ ሊነጋ አቅልሎታልና ልቀቀኝ አለው። ገባ? እርሱም ባረከኝ አልለቅህም አለው። መልአኩ መጨረሻ ላይ ምን አደረገ? እንዲህ አለው። ምን አለው? ሊነጋ አቅልሏልና ልቀቀኝ አለው። በቃኛ ብሎ ልቀቀኝ አለው። ሲታገሉ ነው የጀመረው እኮ መልአኩ ነው። እርሱም ካልባረከኝ አልለቅህም አለው። እንዲህም አለው ስም ማን ነው? እርሱም ያዕቆብ ነኝ አለው። ከእንግዲህ ወዲህ ስም እስራኤል ይባላል እንጂ ያዕቆብ አባልም ከያህዌና ማነው ከአምላክና ከሰዎች ጋር ከሰዎች ጋር ታግላ አሸንፋልና አለ። ወይ እንጂ አሸንፋልና አለው። ከዛ ቁጥር 32 ላይ ጵኒኤልም ሲያልፍ ፀሐይ ወጣች፣ እርሱም በጭን ምክንያት ያነክስ ነበር። ስለዚህ የእስራኤል ልጆች እስከዛሬ ድረስ የወርች ሹሉዳ አይበሉም፣ የያዕቆብ ጭን ይዞ የወርች ሹሉዳ አደንዝዟልና አሉ። አሁን ጥያቄ የሚነሳው መልአኩ መጥቶ ለምንድን ነው የታገለው? መነሻው ላይ ልመልስ። እሺ ከታች ምን ይላል? ታግለህ አሸንፋል። ያዕቆብም ከሰውም ጋር ከእንትንም ጋር ታግለህ ይላል። ከላይም ደግሞ ይታገለው ነበር ይላል። ሰው ሲታገል ላይ ሁለት ሰዎች ናቸው አይደል የሚታገሉት? ያም ታጋይ ነው የሚባለው፣ ያም ታጋይ ነው የሚባለው። ግን ደግሞ ያዕቆብ ልቀቀኝ እያለ የነበረው መልአኩ ነው። ገብቶሃል አይደል? ላይክ ፎርስ እየተደረገ አልነበረም። ሪላቲቭሊ ስለመጨረሻው ምንድን ነው? በረከት ነው፣ ወደ በረከት ነው እኮ። ይሁን እኮ ውጤቱ ላይ እኮ አይደለም ጥያቄው፣ ኮዙ ላይ ነው ጥያቄያችን። አንተ ስለ ፌኩ ነው የምታወራው፣ እኛ ስለ ኮዙ
በዚህ ላይ ዘፍጥረት 22-24 ላይ አንድ ሰው እስከ ንጋት ድረስ ይታገለው ነበር ይላል። ትግሉን የጀመረው ማን ነው? ጀመረ የሚል ስፔሲፊክ ቃል የለም። አንድ ሰው እስከ ንጋት ድረስ ይታገለው ነበር አለ ያዕቆብን። ኦኬ እሺ በቃ እሺ፣ አመሰግናለሁ። ቆይ እንጂ አልጨረስንም እንዴ መሳይ? አይ አይደለም፣ እዚህ ጋር እንትን እያሉኝ ስለሆነ ነው፣ የሆነ ጥያቄ አለኝ ስላሉ ነው። ግን እሺ ወደ ሰፊውን አንዴ ቆይ እንጨርስ እንጂ ጀመርነው እንደ መሳይ እንዴ ጀማምረማ አትወኝም እና አነካክተኝ ለክነኩን ያነሳው እኮ ደስ ብሎኝ ነው እያዳመጥኩ ያለ። አሁን ነጥቡ ምን መሰለ፣ እንደዚህ አይነት ነገሮችን ወደ ቁርአኑ ወደ ሐዲሱ ስንመጣ ግን እንደዛ አይደለም፣ እንዳንተ እንደምትመለከት አይደለም። ባይብል ላይ ያለው የባሰ ነገር ነው። የቁርአኑን ላንብብልህ ድጋሚ። እሺ አይሻ እንደተረከችው ነብዩን በመቀጠል እንዲህ አሉ። ሰላም ነው አባ። ቆይ አንዴ እንጨርሰው ከመሳይ ጋር። አይ እዚህ ተሰብስበን ነበር። ዩሱፍ ነው እንትን ያለልን። ቆይ አንዴ ከይቅርታ ጋር ከትልቅ ይቅርታ ጋር አንዴ እንጨርስና የእሱን ጨርስ። እኔ መጨረስ እፈልጋለሁ። ላይክ ጥያቄ አለኝ እያሉ እያስጨነቁኝ ስለሆነ ነው። ችግር የለውም። አንዴ እንጨርስ። አርዕስቱን በደንብ ጥርስና ምላሱን እየነቀስና እያደማ ማየት አለብና ዝም ብሎ መነካካት አይደለም እኮ እንደዛ ነው። እሺ አባሮች ጨዋታ እንዳይሆንብን ማለት መልአኩም ያዘኝና አቅም እስኪያቀኝ ድረስ ተጫነኝ አለ። ከዚያ ለቀቀኝና እንዳነብ ጠየቀኝ። እኔም ማንበብ አላውቅም አልኩት። ከዚያ በኋላ ሁለተኛ ጊዜ አቅም እስኪያዘኝ ድረስ ያዘኝ። ከዚያ ለቀቀኝ። እንደገና እንዳነብ ጠየቀኝ። እኔም እንደገና ማንበብ አላውቅም አልኩ። ከዚያ በኋላ ለሶስተኛ ጊዜ ያዘኝና ለቀቀኝ። አንብብ፣ ሁሉም በፈጠረው በጌታ ስም ሰውን ከረጋ ደም በፈጠረው አንብብ፣ ጌታ በጣም ቸር ነው እና ይላል። ረሱል ሰለላሁ ዐለይሂ ወሰለም እዚህ ጋር ፈርተዋል የሚል ነገር አለ። እዚህ ጋር እዚህኛው ላይ አለ እንትና መሳዬ አለው እየሰማሁ ነው አለ እንደዛ የሚል ፈርተዋል የሚል አለ። ረሱል ሰለላሁ ዐለይሂ ወሰለም ፈርተዋል የሚል አለ። እዚህ ጋር ነብዩ መሐመድ ፈርተዋል የሚል አለ ይላል እኮ ስታነበው ወደ ታች ፈርቼ ነበር ይላል። እዚህ ላይ አለ ወይ? አንብቦ እሺ፣ አውጣው። በእናስፋ በትልቁ እናድርገህ ታውጣዋለህ። ኖ አላስኩትም። ላይክ ግን እንትን ሌላ ቦታ ላይ ነው ያለው። በቃ ላግዝ ትንሽ ሌላ ቦታ። አሁን እሱንም ደግሞ ጥቅስ ይዘህ ሂድና ከዳንኤል ምዕራፍ 8 ግባ። አብዱልከሪም አቡክዬ ግባ። ዳንኤል ምዕራፍ 8 ከቁጥር 14 እስከ 18 ዳንኤል ምዕራፍ 8 ከቁጥር 14 እስከ 18 ያዘው። እሺ መሳይ በዋላ ወንዝ መካከል ገብርኤል ሆይ ራእዩን ለዚህ ሰው አስታውቅ ብሎ የሚጮህ የሰው ድምፅ ሰማሁ። እኔም ወደ ቆምኩበት ቀረብኩ። በመጣ ጊዜ ፈርቼ ይላል ተደፋሁኝ። እርሱም የሰው ልጅ ሆይ ራእዩ ለፍጻሜ ዘመን እንደሆነ አስተውል። ሲናገረኝም ደንግጬ አለ። በምድር ላይ በግንባሬ ተደፋሁ። እሱ እንዳሰሰኝ ቀጥ አድርጎ አቆመኛል። ማ ሲመጣ ነው ፈርቼ የተደፋው ያለው? መልአኩ። ለምንድን ነው የፈራውና የደነገጠው መልአኩ ሲመጣ? በሞገሱ በክብሩ ምክንያት። እሺ አንዴ ልንገርህ። ስለዚህ ምዕራፍ 8 እስከ 18 አጨረስኩ። ለሌላ ነው የምትወላው ሉቃስ 1:29 ላይ ግባለት አቡክዬ። ሉቃስ 1:29 መላእክቶች ምንም አያደርጉልኝ። 1:29-30 ላይ እርሱ ጊዜ አለ ከንግግሩ በጣም ደነገጠች፣ እንዲህም ያለ ሰላምታ ብላ አሰበች ይላል። መልአኩም እንዲህ አለ፣ ማርያም ወይ በአምላክ ፊት ጸጋን አግኝተሻልና ምን አትበይ አላት። አትፍሪ አላት። ፈርታለች ማለት ነው ማርያም። ደነገጠች ብያለሁ እኮ መጀመሪያ። አልጨረስኩም። አንተ ስላነሳኸው ነው። መጽሐፈ መሳፍንት ምዕራፍ 13 ቁጥር 6 ላይ ገባና ከዛ ወደሚቀጥለው እንሄዳለን። መጽሐፈ መሳፍንት ምዕራፍ 13 ቁጥር 6 እሺ መጽሐፈ መሳፍንት ምዕራፍ 13 ቁጥር 6 ላይ ሴቲቱም ወደ ባሏ መጥታ አንድ የእግዚአብሔር ሰው ወደ እኔ መጣ፣ መልኩ እንደ እግዚአብሔር መልአክ እጅግ የሚያስደነግጥ ነበረ። ከወዴት እንደመጣ አልጠየኩም፣ እርሱም ስሙንም አልነገረኝም አለች። ያየችው መልአክ ነው፣ እጅግ የሚያስደነግጥ አለች። ዘካርያስ 1 ላይ ግባ አንድ ጊዜ አወክዬ። ዘካርያስ 1:11-13 እሺ የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣
ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቷልና አትፍራ፣ ሚስት ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙን ዮሐንስ ትለዋለህ አለው ይላል። ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቷልና አትፍራ አለው። መጽሐፈ መሳፍንት ምዕራፍ 6 ቁጥር 22 ላይ ግባ አቡኪዬ። ይጨርስ። መጽሐፈ መሳፍንት ምዕራፍ 6 ቁጥር 22 ላይ እሺ። መጽሐፈ መሳፍንት ምዕራፍ 6 ቁጥር 22 እና 23 ላይ ጌዲዮንም የእግዚአብሔር መልአክ እንደሆነ አየ። ጌዲዮንም አቤቱ አምላኬ ወዮልኝ፣ የእግዚአብሔር መልአክ ፊት ለፊት አይቻለሁና አለ። እግዚአብሔርም ሰላም ላንተ ይሁን፣ አትፍራ አትሞትም አለው ይላል። ለምንድን ነው ሰዎች ነቢያቶች መልአክ ሲገለጥላቸው የሚፈሩት ሲመጣ? እሺ ልመልስ። እሺ አይ እንድጨርስ ብዬ ነው። እና ልክ ነህ። መጀመሪያ ሲጀምር ብዬሃለሁ እኮ ፊዚካል እስካልሆነ ድረስ የእግዚአብሔር ፍጥሯን ናቸው። ሰው ደግሞ ስጋ ለባሽ ነው። ገብቶሃል አይደለ? በክብር በሚገለጡ ሰዓት ስጋ የሆነ ሰው ኖርማል ነገር የሚያውቅ ሰው መንፈሳዊ የሆነ ነገር ስፒሪት በሚያይ ሰዓት ፍርሃት ያድርበታል። ግን እኔ ጥያቄ የሆነብኝ ፊዚክሊ አሁን ደጋግመህ ባነበብከው ላይ አትፍሩ ይላል። ቅድምም ብያለሁ፣ አትፍሩ እያለ ነው ደጋግሞ የሚናገረው እስካሁን ባነበብካቸው ስለፈሩ ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም መልአኩን አይተው መፍራታቸው ጤናማ ነው ማለት ነው። ምክንያቱም ሂውጅ ናቸው መላእክቶች ያስፈራሉ ማለት ነው። ስለዚህ አንተ ያመጣው ጥቅስ መጀመሪያ ራሱ አንደኛ ረሱል ሰለላሁ ዐለይሂ ወሰለም ለምን ያዛቸው ብለህ ስትል ዘፍጥረት ላይ ያዕቆብን አብዶታል፣ ጨምቆታል፣ ራሱ ፊልዳውን ራሱ መጥቶታል፣ ራሱ ጭኑም ማለት ነው የሎሚውን ሁላ መጥቶታል። ግን መልአኩ እንዳልሆነ ማስረጃ መሆን አይችልም። አስፈሪ ነው፣ ኃይለኛ ነው መላእክት ብለን ነው የምንረዳው። ልክ ኢማም ቡኻሪ ላይም የተጠቀሰው ጥቅስ ላይ ረሱል ሰለላሁ ዐለይሂ ወሰለም መላኢካው ጅብሪል መጥቶ ሲይዛቸው መፍራታቸው ደግሞ በሌላ ሐዲስ ላይ ደግሞ መፍራታቸውን የተመጠቀሱ መፍራት ሲምፕል ነው፣ ጉልበት ስለተጠቀመ አይደለም የፈሩት። የመጀመሪያ ጊዜ መጥቶ ስላዩት ነው የፈሩት። መጀመሪያ ሲያዩት ነው የፈሩት። ገብቷል ምን ከዛ ይላል ቃሉ፣ በዛ ይላል ቃሉ ስታነበው ኢማም ሙስሊም ላይ አለ ላውጣው። ኦኬ እሺ አለ ላውጣው ከፈለክ ማለት። ሌላው ደግሞ መጨመርልህ ነገር ምንድነው? ፊታቸው ይቀያየራል። ለምንድን ነው ራእይ ሲመጣ ምናምን ነገር እንደ ፊታቸው ይቀያየራል? ለምንድን ነው የሚቀያየረው? ነቢያቶች ራእይ ላይ ፊታቸው ይቀያየራል ሳይሆን የሚለው መልቲፕል ፌስ ያላቸው እንትን ራንክ አላቸው እና መላእክቶች መልቲፕል ፌስ ያላቸው ነው። ያዳምጠኝ እንጂ ነገርን አድምጦ እህልን አላምጦ ነገርን አድምጦ ይላል የሀገሬ ሰው ሲናገር ማለት ነው። እኔ የጠየኩት ስለ መላእክት ሳይሆን ነቢያቶቹ ራእይ ሲመጣላቸው ፊታቸው ይቀያየራል። ለምንድን ነው እንደዛ የሚሆኑት? መቀየር ስትል ላይክ በፍርሃት ነው ወይስ አሁን ሙሴ የተቀያየረበት መንገድ አለ? በእግዚአብሔር ሞገስ በእግዚአብሔር ክብር ተሞልቶ ሲመጣ ፊትህ አስፈራንና ሸፍነው እስከ ማለት ድረስ ደርሰዋል። በዛ መንገድ ነው በፍርሃት ነው። ራእይ ሲመጣ ለምንድን ነው ፊት የሚቀያየረው? ለምን ይዘነግጣሉ? በክብር ነው የሚመጡት። መላእክት እኮ ላይክ በፓወርፉል ቢንጎች ናቸው። ስለ መላእክት እኮ ጨረስን ራሱ። አሁን ደግሞ ስለ ራእይ ነው እያወራን ያለ ነው። ራእይ ሲመጣ ይደነግጡ ነበረ ብዬ አልኩ እና አሁን ምን ላይ ነው እንደዛ የሚለው? ትንቢተ ዳንኤል ምዕራፍ 7 ላይ ብትመለከተው ትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 15 ላይ ያው እሺ፣ ትንቢተ ዳንኤል ምዕራፍ 7 ቁጥር 15 ኦኬ። ኦኬ እሺ። እኔም በዳንኤል በስጋዬ ውስጥ መንፈሴ ደነገጠች አለ። የራሴ ራእይ አስቸገረኝ አለ። ለምንድን ነው ያስቸገረው? እንደ እንትኑ ነው የሚወሰነው። ገብቷል? የሚያየው ነገር ነው የሚወሰነው። አሁን ሬቨሌሽንን ብታይ የሚገለጥላቸው ነገር እንትን ይላል ይወስነዋል። ገብቷል አይደል? ላይክ አሁን ሌሎች ሰዎችን መጥቀስ እንችላለን። ላይክ መጽሐፍ ቅዱስ ላይ ያሉ ሰዎችን ሁሉም አይፈሩም። ሁሉም ራእይ በማየታቸው መላእክት ሳይሆን ራእይ በማየታቸው ሁሉም ፈሩ የሚል የለም። ላይክ ስፔሲፊክሊ ያየው ነገር የሚያስፈራ አብዛኛዎቹ ፈርተዋል። ራሱ እስቲ 10:8 ላይ ያወጣለት ምን እንዳጋጠመው ራእዩ በጣም ከባድ ነው። 10:8 ላይ እዛው ላይ ያወጣለት የጠየቀው እኮ ለምንድን ነው ራእይ ሲያዩ መላእክት
ራእይ ሲያዩ ለምንድን ነው ያለ መሳዬ እኔም ብቻዬን ቀረው ታላቅ ራእይ አየው፣ ኃይልም አልቀርልኝም። ደንግባቴ ወደ ማሸብሸብ ተለወጠብኛል። እንዴት ነው ደንግባቴ ወደ ማሸብሸብ የሚቀየረው? ኃይልም አጣዋል። ምንድን ነው ራእዩ? እንዴት ነው የሚያዳክመው? ፓወርፉል ነገር ነው። አሁን የዳንኤልን የዮሐንስ ራእይን ሬቨሌሽንን እነሱን በምታይ ሰዓት እነ ሚካያስን ብትመለከተው እነ ሚካያስን ብዙ ላሳይ ይችላለሁ። አሳየን እኮ እነዚህ የተያያዙት አሁን እኔ እንዳለኝ እውቀት ስመልስልህ ስለ መላእክት አይደለም። እና እንደኔ ስገልጽልህ ኤስካቶሎጂ የሚባል ነገር አለ። ስለ ኢንድ ታይምስ ነው የተገለጸላቸው እና ኢንድ ታይምስ ደግሞ የሚያስፈሩ ነገሮች አሉ እዛ ላይ ገብተዋል አይደል? ያንን በሚያዩ ሰዓት ፍርሃት ሊሰማቸው ይችላል። የሚያዩት ነገር ስካቶሎጂ ሳይሆን ስካቶሎጂ ብለህ አስተካክለው። አንደኛ ስካቶሎጂካል ትኖች አይደሉም። ራሱ ስካቶሎጂ ስለሆነ አይደለም፣ ስለ ራእይ ነው የሚያወሩ። ራእዩ ስካቶሎጂ ያስፈራል። ዕንባቆም ላይ ራእይ ሲመጣለት ነበር። ከረንትሊ ፕሬዘንቴንስ የሆነ ነገር ማለት ነው። ግን ምን አለ? ሸክም ሆነብኝ ይላል ራሱ። ሸክም ሆነብኝ ነገጠኝ ምናምን ነገር የሚሉ ነገሮች አሉ። ራሱ ከበደኝ፣ አስቸገረኝ ምናምን የሚሉት ነገር አለ። ኤኒዌይ ችግር የለውም። ወደ ቀጣይ ልጁ እድሉ ተጠውና ያው ለሊና ያለ ሰላም ነው አባ መሳዬ ቴንኪው። እሺ አትጥፋ። በራሳ አራት ችግር የለውም። እንገናኛለን። ሞር ደግሞ ዲስከስ እናደርጋለን። አመሰግናለሁ። በቃ አትጥፋ። እሺ ሰላም ነው። ሰላም ነው። ማን ልበል ስም? ያቤጽ እባላለሁ። ያሪስ ያቤጽ። ኦኬ አሪፍ። እሺ ቀጥል። እሺ ልጠይቅ የፈለግኩት ጀስቲስ እንዴት ነው ሰርቭ የሚደረገው እስልምና ውስጥ? ማለትም ኃጢአት ከሰራው በኋላ እንዴት ነው ይቅር ልባል የምችለው? አሁን እንደሰማሁት ከሆነ እየጠየቅኩ ያለሁትም ለዛ ነው። እንደሰማሁት ከሆነ ከልብህ ከተጸጸትክ እና ከተመለስክ ወደዛ ነገር ካልተመለስክ ይቅር ትባላለህ። አይሰማም? ተቋርጦ ነበር። ቴዎዶሲ ነው እየጠየቀ ያለው። ቴዎዶሲ ማለት ነው ስለ ፍትህ ነው እየጠየቀ ያለው። አንድ ሰው ኃጢአት ሲሰራ ለኃጢአቱ ምንድን ነው የሚያደርገው የሚል ነገር ጥያቄ ነው ያቀረብከው። ኃጢአት ማለት ራሱ ምንድን ነው? በእኛ ዘንብ የሚለው የአረበኛው ቃል አላህ አድርግልህን መልካም ነገር አለማድረግ፣ አላህ የከለከለህን ነገር ማድረግ ኃጢአት ይሰኛል ማለት ነው። ለዛ ለኃጢአት የምታደርገው ደግሞ ንስሐ ነው የምትገባው። ወደ አላህ በንስሐ ነው የምትመለሰው። ይቅር ብትበለኝ ለሰራሁት ኃጢአት ይቅር በለኝ ብለህ ትለዋለህ። አላህ ይቅር ይልሃል ሲምፕሊ። ከዛ ውስጥ ደግሞ ሰላም ይሰማሃል ማለት ነው። እሺ አሁን ማለት የምፈልገው አላህ ወይም በእኛም ደግሞ እግዚአብሔር ያዌ ፍትህ ነው እንትን ጀስት የሆነ አምላክ ነው እና አሁን እንዳልከኝ ከሆነ ፍትህ ሰርቭ አልተደረገም፣ ጀስቲስ ሰርቭ አልተደረገም። እኛ አሁን በክርስቲያኒቲ እኛ ጋር ጀስቲስ እና ሜርሲ አንድ ላይ ነው የሚሄዱት። ማለትም አንድ ዳኛ ጋር ብገባና አንድ ዳኛ ወንጀል ሰርቼ የ20 ዓመት ወይ 30 ዓመት የሚያስፈርድብኝ ወንጀል ሰርቼ ዳኛ ጋር ብገባ ዳኛውን ከልቤ ተጸጽቻለሁ ወይም እመለሳለሁ ይቅር በለኝ ብዬ ብጠይቀው ዳኛው ይቅር አይለኝም ጀስት ስለሆነ። እንደዛውም ልክ ጀስቲስ ሰርቭ መደረግ አለበትና ይቅርታ ጠይቀ ወይም ሪፔንት አድርገህ ቀጥታ የሚቀበል ከሆነ አላህ ፍትህን ሰርቭ እያደረገልን አይደለም ማለት ነው። የተበደለው ሰውዬ የሰው አቀቅ ነክቶ ከሆነ ይኸውልህ ንስሐ ሲባል 3 ሸርጦች አሉት። ደግሞ ምንድነው? ከሰው ጋር የተያያዘ ለምሳሌ ራሴን ብበድል ወይም አላህን ዘልመው ወይም ደግሞ ብበድለው ለዛ ለሰራሁት ነገር ኃጢአት ስሰራ ያ ኃጢአት አንደኛው መስፈርቱ ምንድነው? መተው ነው። ሁለተኛ በዛ ነገር መጸጸት፣ ወደዛ ነገር ዳግም እንዳልመጣ ተቆራጥነት ያመለክታል። አራተኛው ሰው ላይ ከሆነ ግን የሰራሁት ወንጀል ያን የበደልኩትን ሰውዬ ይቅርታ መጠየቅ አለብኝ በኢስላም። ለምሳሌ 100 ብር ሰርቆ ከሆነ ይቅርታ አድርግልኝና አፉ በለኝ ይለዋለሁ። አይ ብሬ መልስ ካለ 100 ብሩን መመለስ አለብኝ። 100 ብሩን መለስን ደግሞ ሌላ የተወሳሰበ አደጋ ካለው ምንድነው ማደርገው? ሀዲያ አድርጌ 100 ብሩን ሰጠዋለሁ፣ ሳያውቀው ማለት ነው። እሱ ሳያውቀው ሰውየውን ካላንተስ ከሞተስ ከተባለ ደግሞ በሱ ምንድነው የምታደርገው? ሰደቀቱል ጃሪያ አድርገህ ለመሳኪኖች ትሰጠዋለህ ብሩ ማለት ነው። በዚህ መልኩ መለሰው በኢስላም። ለዚህ በስራ ነው፣ በስራ ታጣፋዋለህ ኃጢአትህን ማለት ነው። አዎ መልካም ስራ። አይ አሁን እያወዳደርክ ያለው ሆሪዞንታሊ ከሰው ጋር ስለሆነ ነው። ጽድቅንም ስናወራ ከሰው ጋር ስለሆነ ነው። ከሰው አንጻር እኔ ተሻልኩ ነኝ፣ ከሰው አንጻር ቅዱስ ነኝ ብለን ነው። ከሰው አንጻር ይሻላል። ከአምላክ ጋር ስንወዳደር ወይ ከአምላክ ጋር ስንሄድ አምላክ ኃጢአት የሚባል የለበትም። እኛ ምንም ብናረግ እዛ የሚገባን አይነት ሰዎች አይደለንም። በእኛ በእስላም ያለውን አስተምሮት ነገርኩ።
ምንድነው? ኃጢአት ስትሰራ ለአሰራው ኃጢአት አላህን ይቅርታ ትጠይቃለህ፣ ይቅር ይልሃል። ከሰው ጋር በተያያዘ ነገር የሰው ሀቅ ነክተህ ከሆነ ያ የነካበት ሰው አፉ በለኝ ብለህ ይቅርታ ትጠይቃለህ። አሁን በእናንተ ኃጢአት ስትሰራ ለዛ ለኃጢአቱ ማካካሻ ምንድን ነው የምታደርገው? እኔ ኃጢአት ብሰራ ኃጢአት ይቅርታ ጠይቄ እመለሳለሁ። ግን ያ አያድነኝም፣ አልገባም። በዛ ምክንያት ነው የተጠየቀው ጥያቄ። ለሰራው ኃጢአት ንስሐ ታገኛለህ? ንስሐ ስገባ ይቅርታ አላገኝም። በኢየሱስ ካላመንኩ አላገኝም። አምነህ እኮ ነው። አማኝ ነህ አንተ። አሁን አማኝ ነህ ልበልህ። አምኜ ከሆነ ንስሐ ገባና እመለሳለሁ ከኃጢአቴ። እንደዛ ነው። በእኛም እኮ እምነት ያስፈልጋል እኮ። እምነትና ፍትህ የት አለ? ፍትህ ሰርቭ አልተደረገም እኮ ነው። እኔ ሀሳቤ ይቅርታ አላችሁ። ፍትህ ጀስቲስ የት ጋር ነው ያለው እናንተ ጋር? ፍትህ የትኛው? የተበደለው ሰውዬ ነው ወይስ ስለ ራስህ ነው ወይስ የትኛው ነው? እሺ ከአምላክ ጋር ከሰው ጋር እንተውና የአምላክን ከበደልክ በኋላ ፍትህ እንዴት ነው? የፍርድ ቀን ነው ያለው። የፍርድ ቀን የሚባል አለ። ሞቶ ከተቀበለ በኋላ ወሮታና ጸቂታ ምንዳና ትሩፋት ስርጉትና ተርሲት ካለ ዘንድ ትቀበላለህ። ለዚህ ማስቤ ነው የዳኛውን ምሳሌ ስጦኩ። ለዚህ አምላክን እንደ ዳኛ ብናስበው ዳኛ ነው። ምክንያቱም ዳኛ ጀስት ስለሆነ ዳኛ ነው፣ ዳኛችን ነው። ጥያቄ አንዴ አሁን እኛ ጋር የተፈጠረው ይቅርታ ይሄን 30 ዓመት ይሄን 20 ዓመት ፍርድ ተውልኝ ብለው ዳኛው አይተውልኝም። ግን ያደረገው ችግር የለም ሂድ በአንተ ፋንታ ልጄ የአንተን 20 ዓመት ወይ 30 ዓመት ይፈረድበታል ነው ያለው። ጀስቲስም ሜርሲም ሰርቭ ተደርጓል። ይቅርም ተብያለሁ። ፍትህ ደግሞ የተደረገው በእኔ ፋንታ አምላክ ተቀጣልኝ። ኧረ ቀስ በል የኦቨርላፕ አትፍጠር። ራሱ ቀስ ብለህ እስኪ ለማውራት ሞክር። ትላለህ ትታጣለህ ራሱ ማለት ነው። እና እኛ እያወራን ያለ ነው ስለ ሰው ፍርድ አይደለም፣ ስለ ሰው ምህረትም አይደለም እየጠየቅን ያለ ነው። ቅዱሳን መጽሐፍቶቻችን ላይ ስለ ፍትህ፣ ስለ ኃጢአት ስርየት ያስቀመጡትን ነገር ነው እኛ እያየን ያለ ነው። አሁን ቢብሊካል የሆነ ግራውንድ ጠቅሰና ጠቅስ አይደለም እየሞገትክ ያለው። ምናባዊ ነው፣ ፋንታሲ ነው እየተጠቀምክ ያለው። አሁን ምናባዊ ማለት ነው፣ ዝም ብሎ አየር ላይ የተቀመጠ ነገር ከኪስ እያወጣ ነው። እዛ እንዳይሆን ምንድነው የምታደርገው መሰለህ? ቢብሊካል የሆነ ግራውንድ እያወጣ ትጠቀማለህ። ኃጢአት ማለት ምን ማለት ነው በባይብል? ኃጢአት ማለት ምን ማለት ነው? ያቤትዬ ኃጢአት ማለት ምን ማለት ነው በባይብል? ከወጣልን ወይ አብ ካስቀመጠልን ህግ መተላለፍ። ጥቅስ አምጣና እንደዛ እስቲ አምጣ። አንድ ጥቅስ አምጣልህ። አንድ ጥቅስ እያየን እንሂድ። ብዙ አለ ሙሉ የሚያወራው መጽሐፍ ስለዛ ነው ሰርች አድርጌ አላስቀምጥኩም። ግን እሺ ሰው እያደረገልኝ ነው። አንዴ ጠብቁ። አንድ ጥቅስ ኃጢአት ማለት ምን ማለት ነው የሚለውን ነገር ብቻ ማብራሪያ። ሮሜ 6:23 ይሄን ላንብብልህ አንዴ። ሮሜ 6:22 ላይ አንብበው ይቀጥል። ኦኬ እሺ። አሁን ግን ከኃጢአታችሁ አርነት ወጥታችሁ ለዘላለም ተገዝታችሁ ልትቀደሱ ፍሬ አላችሁ ይላል። መጨረሻውም የዘላለም ሕይወት ነው ይላል እና የኃጢአት ደሞዝ ሞት ነው፣ የእግዚአብሔር ጸጋ ስጦታ በክርስቶስ ኢየሱስ የዘላለም ሕይወት ነው ይላል የሚለው። እኔ ላንብበዋሽ፣ የእኔን ሀሳብ ልንገርሽ። እሺ ማን ነው የሚያወራው? ያቤት ነው የሚያወራው? አይ እሱ እየፈለገ ስለሆነ አግኝቻለሁ። ኦኬ ምረጡ፣ ሰው ምረጡና ከሁለት አንዳቸው። ያቤት ነኝ። ያቤት አውራ። አሁን ጥቅሱን አውጣና ምን ማለት እንደሆነ ንገረኝ። ኃጢአት ማለት ምን ማለት ነው? ጥያቄው ምንድን ነው ያልኩህ? የጠየቅኩህ ኃጢአት ማለት ምን ማለት ነው? የኃጢአት ደሞዝ ምንድን ነው ብዬ አልጠየቅኩም። የኃጢአት ውጤት ምንድን ነው ብዬ አልጠየቅኩም። ጄምስ 4:17 ላይ በእንግሊዝኛው ላንብበው፣ በአማርኛው በፈለግከውም አንብበው። እሺ በእንግሊዝኛው if anyone that knows the good they ought to do and doesn't do it it is sin for them። አየህ ኃጢአት ማለት ምንድን ነው? በባይብል ውስጥ ስትመለከተው ኃጢአት ማለት ሃርማቴዎሎጂ የሚባል ትምህርት አለ ራሱን የቻለ ማለት ነው። ሮሜ 3:20 ላይ ኃጢአት በሕግ ይታወቃልና አለ። ሮሜ 5:13 ላይ ደግሞ ነገር ግን ሕግ በሌለበት
ኃጢአት አይቆጠርም ይላል። ሃርማቲያ የሚለው ግሪክ ቃል ምንድን ነው? ምን ማለት ነው ትርጉሙ? ሃርማቲያ ንገረን፣ እኛ ንገረን እየሰማን። ኦኬ ኢላማን መሳት ማለት ነው። ኢላማ ተሰጥቶ ኢላማን በምትስትበት ሰዓት ያኔ ኃጢአት ይሰኛል። ህግ በሌለበት ኃጢአት አይቆጠርም እና ይላል። አንደኛ ቆሮንቶስ 15:56 ላይ ምንድን ነው የሚለው? የሞት ሞጋ ኃጢአት ነው፣ የኃጢአት ኃይል ደግሞ ህግ ነው ይላል። ያዕቆብ ምዕራፍ 4:17 ላይ አሁን የጠቀስከው ጥቅስ ላይ እንግዲህ በጎ ነገር ለማድረግ አውቆ ለማይሰራ ሰው ኃጢአት ነው ይላል። ሮሜ 7:7 ላይም እንደዛ ነው። እንግዲህ ምን እንላለን? ህግ ኃጢአት ነውን? አይደለም። ነገር ግን በህግ ባይሆን ኖሮ ኃጢአት ባላወቁ ማለት ነው። ኃጢአት ማለት ነው ኢላማ መሳት ማለት ነው። ኢላማ ተሰጥቶ ያንን ኢላማ ስስት ኃጢአት ይሳጅማል ማለት ነው። አሁን ለኃጢአቱ ምንድን ነው የሚያስፈልገው? ለኃጢአት ለአንተ ለምትሰራው ኃጢአት ምንድን ነው የሚያስፈልገው? ደሞዝ ነው። የኃጢአት ደሞዝ ማለት ውጤቱ ነው፣ ሞት ነው ያለው። እሱም ስፒሪቹዋል ያስፈልጋል። ለዚህ ሁላችንም ኃጢአት ስለሰራን ማድረግ ያለብን ብዙ ጊዜ ስላላደረግን ሞት ያስፈልገናል፣ መቀጣት አለብን። ህፃናት አሁን ኃጢአት አይሰሩም አይደለ? አሁን ለምሳሌ ማን ህፃናት ኃጢአት ይሰራሉ? አዎ ይሰራሉ። ማስረጃ ስጠኝ ከባይብል። ይዋሻሉ፣ ለጓደኛው ይዋሻል። መዋሸት የሌለበት ህፃናት ኃጢአት ይሰራሉ ወይ ነው ያልኩት፣ የጠየኩት። ህግ በሌለበት መተላለፍ የለም ብለኛል። ህጉን ሳያውቅ አንድ ህፃን ልጅ ለአቅመ አዳም ህግ በሌለበት መተላለፍ የለም ሳይሆን እዛ ጋር ቆይ ጳውሎስ አባባሉ ህግ ባይኖር ኑሮ ኃጢአት እንዳለ ባላወቅኩ ነበር ነው። ስለዚህ ያዕቆብ 4:17 ላይ ህግ ማለት በጎ ነገር ለማድረግ አውቆ ለማይሰራ ኃጢአት ይሆንበታል አለ። አንድ ህፃን ልጅ ለአቅመ ሐዋና ለአቅመ አዳም ሳይደርስ ህፃን ልጅ የ4 ዓመት የ3 ዓመት ልጅ ኃጢአት ይሰራል ወይስ አይሰራም? ለምሳሌ የእህቱን መቀማት ትክክል እንዳልሆነ ሊያውቅ ይችላል። የ4 ዓመት ልጅ የጠየቁ ጥያቄ ህፃን ሆኖ አንድ ልጅ ኃጢአት ይሰራል ወይስ አይሰራም ነው። የ3 ዓመትና የ4 ዓመት ህፃን ልጅ ያውቃል፣ ህግን ያውቃል። እሱ ብቻ ሳይሆን ሁሉም ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሏቸዋል ይላል። ስለሰርተዋል ነው ስለሰሩ። አንደኛ ሁሉ የሚለው ቃል በአንጻራዊ ደረጃ ይመጣ ነው በባይብል ውስጥ። እንዴት ነው በአንጻራዊ? እንዴት ሁሉም ነው የሚለው? ወደ አፍ የሚገባ ሁሉ ወደ አልፎ ወደ ዳር ይጣላል የሌለ ባይብል ዮሐንስ ወንጌል 15 ወደ አፍ የሚገባ ሁሉ ወደ ዳር ይወጣል ይላል አይደለ? ስለዚህ ወደ አፍ የሚገባ ሁሉ ወደ ውጭ ይወጣል፣ ሰውነት የሚሆን የለም። እሱ ላይ እንደዛ አይደለም። እሱ ላይ አባባሉ ወደ ውስጥ የሚገባ ከልብ የሚወጣ ነው የሚያረክሳችሁ ነው። ቆይ አንዴ ሁለት ሆናችሁ ነው የምታወሩት። አንድ ሰው ያወራል። እሺ ልግለጽ፣ ሀሳቤን ልግለጽ። የኃጢአት ደሞዝ ሞት ነው ብያለሁ። እሺ ልበል፣ የኃጢአት ደሞዝ ሞት ነው። ቆይ እንጂ ኧረ ተረጋጉ። እኔ ብቻ ነኝ ያወራሁት። ለሁለት እኮ ነው እንትን። እሺ እኔ ብቻ ያቤት ብቻ አወራ እስቲ። ያቤት እሺ አንዴ ያቤት ያወራ። አንደኛው አርፈህ ተቀመጥ እስቲ። እንትን ላይ ይኸውልህ ሁሉ ኃጢአትን ሰርተዋል ነው የሚለው ወርሰዋል ነው የሚለው እዛ ጋር ሁሉም ኃጢአትን ሰርተዋልና የእግዚአብሔር ወርሷል። ቆይ ወርሷል ህፃናት ቆይ ተረጋጋ። ሁሉ የሚለው ቃል እዚህ ጋር አንጻራዊ ነው፣ ራሱ አንጻራዊ ነው። ለምንድን ነው አንጻራዊ? በባይብል ውስጥ ሁሉ የሚቃል ፋንታ የሚል የግሪከኛው ቃል በአንጻራዊ ደረጃ ይመጣል። ለምሳሌ ማቴዎስ 15:17 ላይ ወደ አፍ የሚገባ ሁሉ ወደ ዳር ይጣላል አለ። ወደ አንተ ውስጥ የሚገባ ሁሉ ወደ ዳር ይጣላል ወይስ ሰውነት የሚሆን የለም ማለት? እስኪ ድገመው። ማቴዎስ 15:17 ላይ ወደ አፍ የሚገባ ሁሉ ወደ ዳር ይጣላል አለ። ወደ አፍ ኢንፑት የምታደርገው ነገር ሙሉን አውትፑት ነው የሚሆነው ወይስ ሰውነት የሚሆን የለም? ሰውነት የሚሆን አለ ማለት አሁን ይሄ ከአሁኑ ጋር ምን አገናኘው ነው? አንጻራዊ መሆኑን ባክ የሚያደርገው ያ ቤት ሁሉ የሚለውን ቃል ላስረዳ ነው ራሱ የሚለው ቃል ሃይፐርቦሊክ ስቴትመንት ይባላል። ራሱ በባይብል ውስጥ ይመጣል። ራሱ ሉቃስ 2:1 ላይ በዚያ ወራት ሁሉ ዓለም ሁሉ እንዲጻፍ በአውግስጦስ ቄሳር ትእዛዝ ወጣ ይላል። ዓለም ሁሉ እንዲጻፍ ማለት ሮማን ኤምፓየር ነው የተጻፈው ወይስ አጠቃላይ ኢንዲያን፣ ቻይናን ሁሉንም የሚያመለክት ነው? ሉቃስ 2:1 ላይ በታሪክ ውስጥ እሱ የሚያመለክተው አንዴ ሰርች እያደረኩ ስለነበር ነው። ይቅርታ ድገምልኝ። ሰርች እያደረኩ ስለነበር ቅድም ያልከኝ አሁን ያልከኝ ነው ማውራት የምፈልገው ያቤት ብቻ ነው እያወራ ያለው። እኔ ብቻ ነው እያወራ ያለሁት። ኦኬ ያቤት አንዴ ቁጭ በልና ልጁን አምጣው። ይሄ ማን የሚገባው አቅርበው። እሺ ግባ። መሳይ ነው። ሰላም። ኦኬ መሳይ ነህ አለ። በቃ አይ ሐሳብ እሱ ነው የምነግረው። አንተ ላይ ይቅርታ ጋራበሽ። አንተ ግባ። እሱን አትርዳው። በቃ እሱ አሁን በአንተ ሳምባ መተንፈስ የለበትም። እኔ እኮ በራሴ ነው እያወራ ያለሁት። ጥቅስ ስትጠይቀኝ ነው። እሺ መሳይ ያወራ። በቃ ለመሳይ እድሉን ስጠው አንዴ። አይ ሐሳቡን አንዴ እሺ እንትን እንዳይል ላይክ ቅራኔ እንዳይፈጠር የእሱን ሐሳብ አንዴ ብናስጨርሰው ብዬ አስባለሁ። አልነግረውም። ሮሜ 3:23 ላይ
ሁሉ ኃጢአትን ሰርቷል የሚለው ሕፃናትን ያካትታል ወይ ብዬ ጥያቄ ያቀረብኩለት። አዎ አለ። ለምን ሁሉ የሚለው ፓንታ የሚለው የግሪከኛው ቃል በአንጻራዊ ደረጃ ይመጣል። ራሱ ሃይፐርቦሊክ ስቴትመንት ይመጣል በአንጻራዊ ደረጃ። ለምን ማቴዎስ 15:17 ላይ ወደ አፍ የሚገባ ሁሉ ወደ እዳሪ ይወጣል አለ። ወደ አፍ የሚገባ ሁሉ ወደ እዳሪ አይወጣም። ሁሉ የሚለው ቃል በአንጻራዊ ደረጃ የሚመጣ ነገር ነው። አንድ ሉቃስ 2:1 ላይም በዚያ ወራት ዓለም ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣ ይላል። ሁሉ የሚለው ቃል በአንጻራዊ ደረጃ ይመጣ ነው። ስለዚህ ሃይፖሪካል ስቴትመንት ሲባል ሁሉ የሚለው ቃል ሮሜ 3:9 ላይ ኮንቴክስቹዋል በሆነ አፕሮች ወይም ደግሞ አውዳዊ በሆነ መልኩ ስትመለከት አይሁዳዊም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል አለ። እነማንን ነው ሁሉ የሚለው? ሁሉም ነው አይደል? ላይክ ስፔሲፊክሊ በዛ ሰዓት የተጻፈውን እኔ አሁን ነገረኝ ካልከኝ ጥቅሱን አንብበው። ሮሜ 3:9 ላይ እነማንን ነው ብሎ ነው ያስቀመጠው? ሮሜ 3 አሁን ቅድም ያልከው ሰርቷል የሚለው ነው። ኮንቴክስቱ እንድታገኘው ነው። ሮሜ 3:23 ላይ ያለውን ጥቅስ 9 ላይ ይፈታልሃል። ኮንቴክስቱ አይሁዳዊ የግሪክ ሰዎች ሁሉ ከኃጢአት በታች ሁሉ አስቀድመን ከሰናቸዋል አለ። እነማንን ነው ሁሉ የሚለው? ሁሉንም ነው። ላይክ አይሁዳዊንም የግሪክ ሰውንም ጭምር ነው ሁሉንም። ስለዚህ ምንድነው ኃጢአትን የሰሩት እነሱ ናቸው። ሁሉ ኃጢአትን ሰርቷል ሲል ሁሉ በሚለው ውስጥ መላእክቶች ይካተታሉ? ኢየሱስ ይካተታል? ማርያም ትካተታለች? አይካተትም። ኢየሱስ ንግግር ነው ማለት ነው። ስለዚህ ሁሉ ኃጢአትን ሰርቷል ሲል ሕፃናትን ያመለክታል? እሺ ላይ ልመልስልህ። ቆይ አንዴ እሺ፣ ትንሽ ጋፕ ብትሰጠኝ እኮ የሆነ እንትን ልበል። ገብቷል? የጥብቅና ክርክር አደረግ ነው እኮ የሆነ ጋፕ። እሺ አንተ ጨርስና ወይ ደግሞ እኔ እንትን ልበል። ገብቷል? ጠበቃ እንደዚህ ይሄ ጋዝ ላይቲንግ አለ አይደል? እንደዚህ አይነት ነገር ነው አሁን እየተፈጠረ ያለው። ሕፃናት ኃጢአትን ሰርተዋል ያልክበትን ጥቅስ እዚህ ጋር ኃጢአትን ሰርተዋል የሚለው ሕፃናቶች ሕጉን ሳያውቁ ምኑን ሳያውቁ እንዴት ኃጢአትን ሰርተዋል ይባላል ነው ጥያቄው የነበረው። እሱ ላይ ስታይ ገብቶሃል አይደል? ምን ይላል መሰለ ሮሜ 5:12 ላይ ስለዚህ ኃጢአት በአንድ ሰው ምክንያት ወደ ዓለም ገባ፣ በኃጢአትም ሞት። የሰው ልጅ እንዲሞት አልነበረም የተፈጠረው። ይሄን በበላችሁ ጊዜ ትሞታላችሁ የተባለው ሙሉ የሰውን ዘር ነው እንጂ ስፔሲፊክሊ አዳምን ወይም ሔዋንን አይደለም። ስለዚህ እንዲሁም ሁሉን ኃጢአትን ስላደረጉ ለሰው ሁሉ ሞት ደረሰ ይላል። ስለዚህ ለሰው ሁሉ ሞት ደረሰ የሚባለው ኦሪጂናል ሲንን ያሳያል ማለት ነው። ገብተዋል አይደል? የውርስ ኃጢአት መሰለኝ። እሺ አይደል? የውርስ ኃጢአት ነው አይደል? መሳይ የውርስ ኃጢአት ስለዚህ ሁሉ ኃጢአትን ስላደረጉ ሞት ደረሰ ነው የሚለው ስለወረሱ ነው የሚለው ጥቅሱ ላይ ሁሉም ኃጢአትን ስላደረጉ ነው የሚለው ሮሜ 5:12 ማድረግና መውረስ በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ቃላቶች ናቸው። አንተ በየትኛው ቀመርና ስሌት ቀምረና አስልተ በየትኛው መስፈርትና ሚዛን መዝነና ለክተ ነው ሁለቱን አንድ ያደረካቸው። ሁሉ ኃጢአትን ስላደረጉ ሞት ደረሰ ነው የሚለው እንጂ ኃጢአትን ስለወረሱ አይልም። አንተ ስለወረሱ አይደል እንዲ ያልከው? አንተ ነው ያልከው እኮ ኦሪጂናል ሲን ማለት የውርስ ኃጢአት ነው ወይ ስለ አዎ አልክ። ሁሉ ኃጢአትን ስላደረጉ ነው ወይ ስለወረሱ ነው የሚለው ጥቅሱ ብዬ ጥያቄ ያቀረብኩልህ። አይ ስለወረሱ ሳይሆን ስላደረጉ ነው የሚለው አልክ። ስለዚህ መውረስና ማድረግ ማለት ይለያያል። ኃጢአትን ስታደርግ አንተ አብሶሉት ልክ ነህ፣ ይለያያል። ግን ወርሰዋል ወይ ነው? ኃጢአትን ወርሰዋል ወይ ነው? ወርሰዋል ይላል እኮ ሁሉንም ኃጢአትን ስላደረጉ ስለወረሱ አይልም እኮ ነው የምልህ እኮ መሳይ እኮ ስላደረጉ ነው የሚለው። ኃጢአትን ስታደርግ ሞት ይደርሳል። ሕዝቅኤል ምዕራፍ 18 ላይ ኃጢአትን የምትሰራ ነፍስ እርሷ ትሞታለች፣ የማትሰራ ነፍስ ደግሞ በሕይወት ምን ትላለች ይላል? ትኖራለች። ስለዚህ ሕፃናት ኃጢአትን ሰርተዋል ወይስ አልሰሩም? የውርስ ኃጢአት አለባቸው። የት አለ የውርስ ኃጢአት? የት አለ? ጥቅስ እስካሁን አላገኘሁም እኮ መሳይ። እሺ እንዴት መሰለ እንትን ላይ ያመነ የተጠመ ዮሐንስ 3 እኮ አልወረሱም ነው የሚለኝ። ቆይ አንዴ ወረሱ እንዴት አለ ነው? ኃጢአት በውርስ ይመጣል ይባላል። ዮሐንስ 3:16 ላይ ምን ይላል መሰለ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። የሚያምኑት ምናምን የሚለውን ክፍል አታውቀውም አይልም? ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ያመነ የተጠመቀ ይድናል የሚለው ማርቆስ 16 ላይ ነው ያለው። ልክ ነህ። ሁለቱም ግን አንድ ናቸው። ምን መሰለህ እኔ እዚህ ሀሳብ ላይ ልነግርህ የፈለኩት የውርስ ኃጢአት የሚል ነገር የት አለ? ማርቆስ 16 ላይ ስለ ውርስ አይደለም። ያላመነ ግን ይፈረድበታል ነው የሚለው። ይሄም ሪላቲቭ ኃጢአት በውርስ ይመጣል የሚል ጥቅስ ስጠኝ። ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል የሚለው ሪላቲቪቲው። እሺ
ስማኝ፣ ሪላቲቪቲውን አንተ ነህ እንትን ያልከው ገብቶሃል? የአንተ አረዳድ ነው እንጂ ስፔሲፊክ የሚለው ሁሉም ነው። አይሰሩም አላልኩም እኮ ይወርሳሉ የሚለውን ነገር የታመጣው ህግ ኃጢአት በህግ ይታወቃልና አለ ባይብል ላይ። እነዚህ ህፃናቶች ህጉ ምን እንደሆነ ሳያውቁ ያኔ ኃጢአት ሰርተዋል ካልከኝ ማስረጃ ኤቪደንስ ማምጣት አለብህ። እሺ ውርስ ነው ኃጢአት ይወረሳል የሚል ባይብል ላይ ቢብሊካል ኤቪደንስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ደግሞ ስጠኝ አልኩ እየጠበቅኩ። እሺ ልንገርህ። እሺ በአዳም ምክንያት ኃጢአት ወደ ምድር ገባ፣ በአንድ ሰው ምክንያት ደግሞ ህይወትን። አይደለም ክርስቶስ ለምንድን ነው ከሴት ብቻ የተወለደው? እኛ እምነት ላይ ማለት ነው፣ ከእስልምና ጋር አላልኩም። እኛ እምነት ላይ ምን ይላል መሰለህ? ክርስቶስ አልጠየቅኩም። የጠየቅኩ ጥያቄ ኃጢአት የሚባለው ነገር በውርስ ይመጣል የሚል የመጽሐፍ እኮ ልነግርህ ነው። አንተ ስለ እንትኑ ሪላቲቭ ነው ብለህ ሌላ እንትን አልጠቀስክልኝም። እኔ ደግሞ ልጥቀስልህ ከፈቀድክልኝ ማለት ነው። የሚገናኝበትን ምክንያት ነው የምነግርህ። ቀጥታ ከአዳም ከሴቲቱም የተወለደውን ይላል። ገብቶሃል አይደል? በአዳም ምክንያት ነው። አዳምን ነው ሪስፖንስብል አድርጎ የያዘው እግዚአብሔር ማለት ነው። እና በአዳም ምክንያት ኃጢአት ወደ ምድር ስለገባ በሔዋን ምክንያት አይልም። ስለዚህ በአዳም ምክንያት በአንድ ሰው ምክንያት ኃጢአት ወደ ምድር ገባ ይላል። ስለዚህ ሊኒየጁ ራሱ ሲንፉል ነው። ገብቶሃል አይደል? ዲስኦቢዲያንስ እንድንሞት ሞት እኮ ነው። ቆይ እሺ ቆይ ልንገርህ። እሺ የኃጢአት ደሞዝ ሞት ነው ይላል አይደለም? የኃጢአት ደሞዝ ሞት ነው የሚል ከሆነ ህፃናት አይሞቱም ነው? እሱ የሚያወራ ስለ መንፈሳዊ ሞት ነው። የእግዚአብሔር የተዘጋ ስጦታ በክርስቶስ ኢየሱስ ምንድን ነው ይላል እንዴ? ሊትራሊ የሚሞታሉ። ትሞታለህ፣ ሞትን ትሞታለህ ይላል። ተረጋጋ መሳይ። ከተረጋጋ ብዙ ነገር ትማራለህ እኛ ጋር ስትመጣ ማለት ነው። ኦኬ እሺ። ግን አሁን ምንድን ነው ስኮፕህን ካጠበብከው በጣም እንትን ይላል። በበላ ቀን ሞትን ትሞታለህ የሚል ባይብል ላይ የለም። ሞትን የሚለው ነገር ጭማሪ አረተው ይሄን ባደረግክ ሰዓት ሞት እሱ የለም። በበላ ቀን ትሞታለህ ነው የሚለው እንጂ ሞትን ትሞታለህ የሚል ነገር ሞት የሚለው ነገር ጭማሪ ነው። ዕብራይስጥ ላይ የለም ነው እያልኩ ያለው። ልክ ነህ። ትሞታለህ ማለት ምን ማለት ነው ታዲያ? እሱን ነው እኮ የምልህ። በበላ ቀን የሞተው ሞት ምን አይነት ሞት ነው ጥያቄው። መንፈሳዊ ሞት የሚባል አለ፣ አካላዊ ሞት የሚባል አለ፣ የዘላለም ሞት የሚባል አለ። ሞት በስንት ይከፈላል በባይብል? የዘላለም ሞትና የስጋ ሞት። አካላዊ ሞት ምን ነው? ፊዚካሊ የምንሞተው ማለት ነው። አካላዊ ሞት ይባላል። መንፈሳዊ ሞት አለ፣ ስፒሪቹዋል ዴዝ ይባላል አይደለ? አዳም በበላ ቀን ምን አይነት ሞት ነው የሞተው? የስጋንም የመንፈስንም ሞት ነው። የሰው ልጅ መበስበስን ስጋና በበላ ቀን ምንድን ነው የሞተው? ሀቢቢ መሰዬ ኤግዛክትሊ አዛት ሞመንት መንፈሳዊ ሞት ነው የሞተው። አዛት ሞመንት ከዛ ሞት አለ። ቆይ ልንገርህ፣ ሮሜ 5:12 ላይ በአንድ ሰው ኃጢአት ወደ ዓለም ገባ በኃጢአትም አለ ሞት አለ። ስለዚህ ምን አለ መሰለ? ኃጢአት ስላደረጉ ሞት ለሰው ይደረሳል። ያ ልክ አዳም እንደሚሞተው መንፈሳዊ ሞት ሰዎች ኃጢአትን ሲሰሩ መንፈሳዊ ሞት ይሞታሉ። ሕዝቅኤል 18:18 ላይ ኃጢአትን የምትሰራ ነፍስ እርሷ ትሞታለች፣ የማትሰራ ነፍስ ደግሞ በሕይወት ትኖራለች። የአባትን ኃጢአት በልጅ የልጅን ኃጢአት በአባት አላመጣም። እያንዳንዱ ሰው በገዛ ኃጢአቱ ምን ይላል? ይጠየቃል፣ ይሞታል። ስለዚህ እኔ ከአዳም የመጣ ኃጢአት የሚባል ነገር የለብኝም። እኔ ራሴ ነኝ ኃጢአት የምሰራው። ኦቢዲየንስ እና ዲስኦቢዲየንስ ኃጢአት አመፅ ነው ስለሚል አምላክ ይህን አታድርግ ይህን አድርግ ብሎ ሲለኝ በዛ ባደረግኩበት ነገር ሳምፅ በዛ በአመፀኝነቴ ምኞት ጸንሳ እያንዳንዱ በራሱ ምኞት ሲሳብና ሲታለል ምኞት ጸንሳ ምንን ትወልዳለች አለ? እኔ እንጃ። የያዕቆብ 1:17 ላይ ከ13 የያዕቆብ ምዕራፍ 1 ቁጥር 13 ላይ እያንዳንዱ በራሱ ምኞት ሲሳብና ሲታለል ምኞት ጸንሳ ምንን ትወልዳለች አለ? ኃጢአትን ትወልዳለች አለ። ኃጢአት ደግሞ ማንን ትወልዳለች አለ? ሞትን ትወልዳለች። ስለዚህ እያንዳንዱ በራሱ ምኞት ሲሳብና ሲታለል ነው ኃጢአት የሚሰራው እንጂ ሰው ከአዳም የተነሳ የሚወርሰው ኃጢአት የለም። ህፃናት አሁንም ህፃናት ጥያቄ የ3 ዓመትና የ4 ዓመት ህፃናት ህጉን የማያውቁ ሰዎች የውርስ ኃጢአት የሚባል ነገር አለባቸው የሚል ቢብሊካል ኤቪደንስ ስጠኝ። ኦኬ እዚህ ላይ ምን ይላል መሰለ? አሁን ዘፍጥረት 8:21 ላይ ምን ይላል መሰለ? እግዚአብሔርም መልካሙን መዓዛ አሸተተ፣ እግዚአብሔርም በልቡ አለ ምድርን ዳግመኛ ስለ ሰው አልረግማት፣ የሰው ልብ ከታናሽነቱ ጀምሮ ክፉ ነውና ይላል። ገብቷል? ደግሞም ከዚህ አስቀድሞ እንዳደረግኩት ሔዋንን ከፍለዱ በኋላ ነው ይህን እንትን ያለው እና ከታናሽነቱ ጀምሮ ታናሽም ሪላቲቭ ነው ወይስ እንዴት ነው? ሁሉንም ከመጀመሪያው ጀምሮ ማለት ነው ክፉ ነው አለ። ጠሩ ምን አለ ይላል እዛው ላይ? ምን አልከኝ? በመፍጠሩ ምን አለ ይላል እዛው ላይ?
ተጸጸተ ይላል። እሱን እኮ ነው የምልህ። እሱ ነው የምልህ። መጀመሪያው ሰው ሲፈጥረው ክፉ ነው ያለው አዳምን ለማስታወስ ነው። ከታናሽነቱ ማለት ከመጀመሪያው ጀምሮ ልቡ ክፉ ነው አለ። ስለ ሕፃናት አይደለም የሚያወራው። እኔ የጠየኩ ጥያቄ ሕፃናት የውርስ ኃጢአት ከአዳም የመጣ የውርስ ኃጢአት አላቸው የሚል ቢብሊካል ኤቪደንስ ስጠኝ ነው ያልኩ። እስካሁን አልሰጠኸኝም። እሺ ሕፃናት አሁን ልንገርህ፣ ሎጂካሊ አልነበር ቅድም ያስረዳህም የሰው ልጅ ሁለትን ሞት ሁለት ኃጢአትን አይደል ዲስከስ የምናደርገው እና የነፍስም ኃጢአትን የምታደርግ ነፍስም ትጠፋለች አይደል ያልከኝ፣ ትሞታለች አይደል ያልከኝ። ሁለት ኃጢአት የሚባል ነገር የለም። አሁን የጠየኩት ጥያቄ የአንተ ኮንሰፕት ልክ ነው፣ የአንተ ኮንሰፕት። የእኔ ደግሞ እንደዛ ነው የምልህ። ላይክ ዲስከስ የምናደርግበት የአንተ ሪላቲቭ ነው። ላይክ ትራምፕል አታርገው የኔ ሀሳብ ላስረዳህ። ሌላ ቦታ ላይ አትሄድና ፐርሰናሊቲውና ባይብል ላይ ሕፃናቶች ኃጢአትን ይሰራሉ ወይስ አይሰሩም? ስለ ይሰራሉ አልከኝ። የሚሞት ሰው የኃጢአት ሞት የሚለውን እኮ አልነገርም። ሞትን ትሞታላችሁ የሚለውን እኮ አንተ ሪላቲቭሊ የነፍስ ሞት ብቻ ነው ያልከኝ። ሞትን ትሞታለህ አይልም። ሞት የሚለው ጭማሪ ነው እያልኩ ነው ያለው። እንግሊዝኛ ውስጥ ተመለከተው። ሞት የሚለው ነገር በበላ ቀን ትሞታለህ ነው የሚለው። ሞትን ትሞታለህ የሚለው መንፈሳዊ ሞት ተብሎ አልተጻፈም። አንተ ነህ እኮ የራስህን ሪላቲቭ ነው አይደል የነገርከው። መሳይ ቅድም እኮ ምን አልከኝ? ያ ትሞታለህ ሲለው በበላ ቀን የሞተው ሞት መንፈሳዊ ሞት ነው። አዛት ሞመንት ስፒሪቹዋል ዴዝ ሆነ። አዛት ሞመንት አዳምን ነው የሚመለከተው፣ እኔን አይመለከተኝም። እኔ በቦታውም የለውም። ራሱ ልነግርህ እኮ ነው። ልክ ነው። ከአዳም የመጣ ኃጢአት የሚተላለፍ ኃጢአት የለም። የትኛው ኃጢአት ነው የተላለፈው? ዝሙት። ኖ እንዴት መሰለ፣ ምን ይላል መሰለ፣ እዚህ ጋር ምን ይላል መሰለ፣ ክርስቶስ የኛ እምነት ማለት ነው። ክርስቶስ በሰራው ስራ እኔ እንዴት እድናለሁ? ሙሉ ክርስትና ፈረሰ ማለት ነው። ገብቶሃል አይደል? እንደዚህ ብታረግ እምነቱ ክርስትና እምነት የለም፣ ቢብሊካልም አይደለም። ራሱ ክርስትና የሚለው እኔ ስለ ሃይማኖት አላወራሁም። ቸርች የሚል ግን የለም ነው የምልህ። ክርስቶስም እንደዚህ አይነት መለሰ አልሞተም፣ አልተቀበረም። አሁን ተወሱን አሁን እሱን ተወና መጀመሪያ እንዴ ቶፒክ ያወራ እንጂ ዝም ብለህ አድርገው እኮ መሳይ የውርስ ኃጢአት አንድ ሕፃን ልጅ ከአዳም ይዞት የመጣው የውርስ ኃጢአት አለ ወይ? ከአዳም እሺ እንደው አንተን ላቀልልህና አንድ ሕፃን ልጅ ከአዳም ይዞት የመጣው ኃጢአት የትኛውን ኃጢአት ነው የወረሰው? የትኛውን ኃጢአት ነው? ዝሙት ነው? ጣዖት ማምለክ ነው? መዋሸት ነው? የትኛውን ኃጢአት ነው የወረሰው? አለመታዘዝን፣ ከእግዚአብሔር መንገድ መውጣትን። እግዚአብሔር ተከታይ ቅድም ያነበብኩልህ ላይ እኮ ትመለሳላችሁ ይላል። እግዚአብሔር ሰፊ አይደለም። ምን አይነት ኃጢአት ነው የሰራው? መሳዬ ተረጋግተህ አውራኝ እስኪ። አይታወቅም። አጠገብ ያሉ ሰዎች ራሱ ይታዘበዋል። ራሱ አዳማጭም እየታዘበ ነው ያለው። አዳም የሰራው ምን አይነት ኃጢአት ነው የሰራው? አለመታዘዝ እኮ ምን አይነት አሁን እኮ ዲስኦቢዲየንስ ኃጢአት የሚለውን ትርጉሙን ንገረኝ አላልኩህ። አዳም የሰራው ምን አይነት ኃጢአት ነው ያልኩህ። ስለ አይነት ነው የጠየቅኩህ፣ ስለ ትርጉም አልጠየቅኩህም። እግዚአብሔርን አለመታዘዝ እሱ እኮ ኃጢአት ነው እኮ። እግዚአብሔርን አለመስማት ኃጢአት ማለት ትርጉሙን አልጠየቅኩህም። ምን አይነት ኃጢአት ነው የሰራው ነው ብዬ ጠየቅኩህ። መሳይ የእግዚአብሔርን ትእዛዝ አላከበረም። ኮማንድመንቱ አሁን 10ቱ ትእዛዛት የምትል ትእዛዝ ነው አይደል? የሰራው ምን አይነት ኃጢአት ነው ብዬ ነው የጠየቅኩህ የነበረው። መሳይ አትብላ የተባለውን በላ፣ እሱ ኃጢአት ነው። አትብላ የሚባለው ዛፍ መብላት፣ የመብላት አባዜ ከአዳም ወደኛ የተላለፈ ነገር አለ። ሞትን ወርሰናል ከሱ አይደል? ኢየሱስ ዘር አይደል እንዴ? ኃጢአት ነው የጠየቅኩህ። ኃጢአት እኮ ስለ ኃጢአት ስጠይቅህ ስለ ሞት ታወራለህ። የኃጢአት ደሞዝ ምንድን ነው ይላል ባይብል ላይ። ውጤቱ ሞት ነው ይላል። እሱን እኮ ነው ስለ ሞት ታወራለህ ብለኝ፣ አንተም ስለ ሞት እያወራህ አይደለም። ስለ ሞቱ አልጠየቅኩም። እሱ እኮ ኢፌክት ነው፣ ስለ ኮዝ ነው እየጠየቅኩህ ያለው። ስለ ኃጢአት ነገር ምን አይነት ኃጢአት ነው የወረስነው ብዬ ስልህ አዳም የሰራው ምን አይነት ኃጢአት ነው ስልህ የሰራው ኃጢአት ዛፍ መብላት ነው አልክ። የሰው ልጆች የወረሱት ኃጢአት ከአዳም የመጣው ኃጢአት ምን አይነት ኃጢአት ነው የወረሱት? አለመታዘዝ ነው። ያለመታዘዝ ኃጢአትን ነው የወረሱት። ምን ይላል? እሺ ቆይ ስማኝ። መዝሙረ ዳዊት 51 ላይ ምን ይላል መሰለ? ምዕራፍ 51 ቁጥር 5 ላይ እነሆ በአመፃ ተጸነስኩ እናቴም በኃጢአት ወለደችኝ ይላል። ወላጇና ጽንስና መውለድ የሚለው ነገር ወደ ማን ነው የሚጠቀው? ወደ እናትየው ነው ወደ ልጅየው ነው የሚጠቀው? የሚወልደው እናት ናት። ግን
ውርስ የሚባል ስለ ውርስ የሚባል ኮንሰፕት የለም ምድር ላይ መዝሙረ ዳዊት 51 ቁጥር 5 ላይ የሚጠቀሰው እነሆ በአመፃ ተጸነስኩኝ እናቴ በኃጢአት ወለደችኝ የሚለው አመፃውም ኃጢአቱን ወደ እናትየው ነው የሚጠጋው ወደ ልጅየው ነው የሚጠጋው? ለእናቱ ነው የሚጠጋው። መውለድ ምን አድርጋ ነው በኃጢአት ጸነሰች የተባለው ታውቃለህ? ከእሴይ ጋር ምን አድርጋ እንደሆነ ታውቃለህ? ከእሴይ ጋር በታልሙዲክ ወይም ደግሞ ራባኒክ የሆነ ሶርሶች እንደሚያመለክቱት እናትየው እንትን ብላ ነው ራሱ ቀብጣ ነው ራሱ ማቅጣ ነው ይላሉ። ከዛ የተነሳ ምን አለ ዳዊት እናቴ በኃጢአት ወለደችኝ ነው በአመፃ ተጸነስኩኝ እናቴ በኃጢአት ወለደችኝ ይላል። አመፃ ኤቪደንስ አለ ወይስ እንዴት ነው? ገብቶሃል አይደል? መዝሙረ ዳዊት ምዕራፍ 51 ቁጥር 5 ላይ ሚድራሽ የሚባል መጽሐፍ አለ። ኮሜንተሪ የአይሁዶች አለ እጅ ላይ ሚድራሽ ኮሜንተሪን ሁላችንም አንቀበልም። እነሱ ሲጀመር ታልሙዳቸው ላይ አይቀበሉም። እኛ ኮሜንተሪ አንቀበልም። አንድ ነገር አይሁዶች እያልከኝ ያለው የአይሁድን ትራዲሽን እኮ ጋቤት አንዴ ተረጋጋ። ከመሳይ ጋር ልጨርስ። ማንቀበለውን አታምጣ እኮ ማንቀበል ሳይሆን ኢንፎርሜሽን እና ኤቪደንስ ይባላል። ቢያንስ አስወራና እሺ ወንድሜ ይኸው ተረጋግቼ ነው ማናገርህ፣ ግን አስወራን። እንዴት መሰለ አንተ እያነሳህ ያለው ክርስትናን ጄነራላይዝ አድርገኸው ነው። እስቲ ጉግል አድርግ 45,000 የክርስትና ዲኖሚኔሽኖች ናቸው ያሉት። ገብቶሃል አይደለም? ስለዚህ እኔ በሪሊጅን አላምንም። ሪሊጅን መጽሐፍ ቅዱስ አይደለም። ግን ደግሞ ክርስቶስ ሙረድ 51 እንትን ላይ ግባና ተመለስ። አሁን የጠቀስከው ጥቅስ ላይ ተመለስ። አንዴ ተመለስና እዛ ጋር እኔ የሰጠው ነገር ምንድን ነው? መዝሙረ ዳዊት 51:6 ላይ እነሆ በአመፃ ተጸነስኩኝ እናቴ በኃጢአት ወለደችኝ የሚለው እናትየው ከእሴይ ከዳዊት አባት ጋር ከእሴይ ጋር የነበራት የመቅበጥን ነገር እንደሚያመለክት ኮሜንተሪዎች ያመለክታሉ ነው እያልኩ ያለሁት። ያንን ደግሞ ምንድነው ኢንፎርሜሽን አንዴ ተረጋጋኝ። ተረጋጋት በለኝ። ተረጋግቻለሁ። ታቋርጣለህ ማል ላይ ትገባለህ እና እየተጠባበኩኝ ነው ማወራ። ይቅርታ ምናሴ ላይ ቆመ በስፒድ ጫማ እንዴ ብዬ እንትን ልበል። ይቅርታ ያደረገው መረጃ ነው። ያ ነገር ምንድነው? እኔ የሰጠው መረጃ ነው የሰጠው። ማስረጃ ላይሆን ይችላል፣ ግን እንደዛ ይስናል። አንተ የጠቀስከው ጥቅስ ላይ የውርስ ኃጢአት የሚል መዝሙረ ዳዊት ምዕራፍ 51 ቁጥር 6 ላይ በአመፃ ተጸነስኩኝ እናቴም በኃጢአት ወለደችኝ ሲል ኃጢአትና አመፃ የሚለው ወደ ጸናሹና ወደ ወላጁ ነው፣ ወደ ተወለደውና ወደ ተጸነሰው ነው የሚጠቀው። እንዴት መሰለ ውርስ እንዳለ አሁን እርግማን ደግሞ እርግማንና ኃጢአት ስፔሲፊክሊ ሀቢቢ መሳይ ያረፈውና ማሳዘነ ጊዜ ተተከኛው እንደዚህ ገርባባውኝ ቀበኛ ቃተኛ ሞገደኛ ሳይሆን ነው እኮ ማወራ። እሺ ምን ላድርግ? እሺ ምን አድርግ ነው የምትለኝ? መዝሙረ ዳዊት 51 ላይ የጠቀስከው ጥቅስ ላይ የውርስ ኃጢአት የሚል ነገር አለ ወይ? በሕፃናት ይመጣል የሚል ነገር አለ ወይ? እንዴ ቃል በቃል ስፔሲፊክሊ ወርሽ ያለው ኃጢአትን እኮ እንደዛ ከሆነ የለም፣ እንደዛ ከሆነ የለም። በሀሳብም ደረጃ የለም። መሳይ ዝም ብለህ እኮ ነው የምትለፈው። እሺ ያው ምን ይላል መሰለህ ኦሪት ዘጸአት 20 ምዕራፍ 6 ላይ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 3-4 ትምህርት ኃጢአትን በማመጣ ይላል አይደለ? ላይ የማመጣ ለሚወዱኝ ደግሞ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ነው የሚለው። 1000 ትውልድ ኢማጂን፣ 1000 ትውልድ። አንድ ትውልድ ምንም ማመጣ አለ ምህረትን የማደርግ ነው የሚለው ይገኛል እንዴ? እስከ 1000 ትውልድ አመጣለሁ እኮ ይላል። እሱና በሚጠሉኝና በሚወዱኝ ብሏል። አሁን አየህ፣ አዳምጠኛ እንዴ። ዘሩን ተከትሎ የሚወደው ሰው ገፋን ቁጣውን ያመጣበታል። ዘሩን ተከትሎ ደግሞ የሚወደው ሰው ሲኖር ደግሞ ምኑን ያመጣበታል? ምህረቱን ያመጣበታል። ምህረት የውርስ ጉዳይ ነው። ይቅርታ የውርስ ጉዳይ ነው። እሺ አንዴ ትንሽ ጋፕ ከሰጠኝ ትንሽ ላውራሽ። ትንሽ ጋፕ ሰጠኝ። ቁጣውም እንዴት ነው የውርስ ጉዳይ የሚሆነው? እኮ ትንሽ ጋፕ ሰጠኝ። እሺ እንዴት መሰለ ከላይ ትእዛዜንም በሚጠብቁ በሚወዱኝም አይደል የሚለው። ስለዚህ በሚወዱኝም ትእዛዜንም ለሚጠብቁ አይደል የሚለው። እነሱ በሰሩት ኃጢአት ወይም ደግሞ እነሱ በሰሩት መልካም ነገር መውደድ ምን ማለት
እስከ ሺህ ትውልድ ይላል። ገብቶሃል አይደል? የአንድ ሰው ስራ ያተረፈው ትርፍ እኮ ይጠይቁ መሳይ ጥያቄው በደንብ ይግባ። እዛው ላይ ዘጸአት ምዕራፍ 20 ላይ ቁጥር 5 እና 6 ላይ ባለው ጥቅስ መሰረት ለሚወዱኝ የሚለው ሲወዱት ምህረትን ይሰጣቸዋል ማለት እንጂ ምህረት ውርስ እንዳልሆነ ሁሉ በሚጠሉኝ ነው ያለው። እስከ 4 ትውልድ ድረስ ማመጣ እኔ ያህዌ ነኝ አለ። ያህዌ ዮቴሄ ባብሄ የሚባለው አምላክ እዛ ጋር ቁጣውን የሚያመጣው በሚጠሉት ነው። ካልጠሉት ግን ከወደዱት ደግሞ ሁለት ምርጫ ነው የተሰጣቸው። ፍሪ ዊልን ነው የሚያመለክተው። እንደ ውርስ አይደለም። ውርስ ነው ካልክ ቁጣ ውርስ ነው ካልክ ምህረቱ እዛ ጋር የተጠቀሰው ምህረቱ ውርስ ነው ወይ? እንደዛ ከሆነ የምርጫ ጉዳይ አይደለም፣ ፍሪ ዊልን ይጻረራል ራሱ። ስለዚህ ዘጸአት ምዕራፍ 20 ቁጥር 5 እና 6 ላይ ያለው የጠቀስከው ጥቅስ ስለ ኦሪጂናል ሲን ወይም ስለ ጥንተ አበሶ ወይም ደግሞ ስለ ምንድን ነው የውርስ ኃጢአት አያወራም ጥቅሱ። በደንብ አድርገህ እስኪ ይኸው ድጋሚ ይኸውና እዛ ላይ አስረዳኝ። አሁን ነቅሰህ እሺ ቆይ እስከ ሺህ ትውልድ የሚለው ለሚወዱኝ ያለው እኮ አንድ ስፔሲፊክ ሰው ነው አይደል? ሺህ ትውልድ ማለት ምንድን ነው? አንድ 10 ትውልድ ማለት ነው። 10 ትውልድ ሺህ ትውልድ ማለት እስከ ሺህ ትውልድ ማለት ልክ የሚወዱት ሲመጡ ከወደደ ምህረትን ያገኛል። እና ደግሞ ምን ያደርጋል ደግሞ እንደገና ኖ በዚህ መንገድ ለማ የሚሆነው ማለት ሰዎቹ ምንም ባላደረጉት እሱን እኮ ነው የምልህ። እሱን እኮ ፌርነስም አይደለም። እግዚአብሔር ጻድቅ አምላክ ነው የሚወረሰው ልትለኝ ነው? እንደዛ ከሆነ እግዚአብሔር ጻድቅ አምላክ ነው። ገብቶሃል አይደል? አምላክ ከሆነ ጽድቅንስ የሚወርዱት ያለ ፍላጎታቸው ነው የሚወርሱት። ጽድቅን ውርስ ነው ማለት ትምህርት እስከ ተመለስክ ድረስ ደግሞ ይቅር ሊልህ ጻድቅና ታማኝ ነው ይላል። ገብቶሃል አይደል? ከዛ መንገድ ድረስ ከሆነ ያኛውን ኃጢአት እስከሰራ ድረስ ብለህ ለምን አትረዳውም? ለምን ውርስ የሚለውን ለምን ማስገባት አስፈለገ? መሳዬ የሰው ልጅ ሲሞት ሞት እዛ ጋር የሚያወራው የአባቶቻችን ነው የሚለው። የአባቶቻችሁን በደል በልጆችን በሚጠሉኝ ነው ያለው። ካልጠሉት የአባቶችን አያመጣም። እሱን እኮ ነው አውቀዋል። ሲጀምር አውቀዋል እኮ እያልከኝ ነው እኮ ያው ስለ ውርስ አያወራም እኮ ነው የምልህ። በዛ በሚጠሉት ሲጠሉት የአባቶቻቸውን በደል አባቶች እሱን እኮ ነው የምልህ። ቆይ እንጂ የአባቶችን በደል ነው የሚለው። የአባቶች በደል አባቶች የበደሉትን በደል ቅጣት አለው። ያንን ቅጣት እነሱም ሲጠሉኝ ያገኛሉ ነው። እስከምን ድረስ? ከ4 ትውልድ ድረስ አለ። ከዛ ደግሞ እንደገዛ ደግሞ በሚወዱኝ አለ። እስከ 10 ትውልድ ነው የሚለው? እስከ 1 ሺህ ነው የሚለው? እስኪ ንገረኝ። ብለዋል እኮ በቃ የአባቶችን ብለዋል እኮ። አይ እንትኑን ነው ምህረት የሚለውን ነው የፈለግኩት መሳዬ። እስከ ሺህ ትውልድ ድረስ ይላል። ርቀት ምን ይሰራል? ምን በሚሉኝ ነው የሚለው? በሚወዱኝ ነው በሚጠሉኝ ነው የሚለው? በሚወዱኝ ነው የሚለው። ስለዚህ ሰዎች ሳይወዱት እንዲሁ ዝም ብለው በውርስ ነው የሚያገኙት ምህረቱ። ይቅርታ በጣም ቅድም ተመሳሳይ ስብስብ ነው። ይቅርታ በጣም ተመሳሳይ ነዋ የምናወራው እኮ። አንድ ልጨርስ ከመሳይ ጋር ልጨርስ። ላስጨርሰው ተረጋጋ። ይህንን ላግዘዋ ተመሳይ እኔም አንድ ነው የምናስበው። ላግዘው አንድ ታግዘዋለህ። እሱ ነገርኩህ። በአንደኛው ሳምንት ተመሱ ብያቸዋለሁ። ቆይ አንድ ልጨርስ ከሱ ጋር። እሺ መሳይ ነገር ጨርስ ወንድሜ ጨርስ፣ ችግር የለውም። እዛ ጋር ምህረቱ የውርስ ጉዳይ ነው ወይ ብዬ ጠይቄ ነበረ። መሳይ አልመለስክልኝም። ምህረትንም አትወርስም ታዲያ እዛ ጋር በደልን ውርስ ይሄ ኮንሰፕት። እሺ ልመልስልህ። እኔ አሁን የራሴን ኦፒኒየን እንዳልነግርህ በአንድ ሰው ምክንያት ሞት ወደ ምድር ገባና በአንድ ሰው ምክንያት ደግሞ ህይወት ወደ ምድር ገባ አይደለም የሚለው የእኛ መድኃኒት ተጠብቀ በክርስቶስ። ዘጸአት 20 ቁጥር 6 ላይ ያለው ምህረት የሚለውን አዲስ ኪዳን ላይ ያለው ስለ ኢየሱስ ክርስቶስ ነው የሚያወራው ብለን ነው የምታምነው? አብሶሉትሊ። ሺህ ትውልድ ስንት ነው ራሱ? ሺህ ትውልድ ስንት ነው ራሱ ታውቀዋለህ? አንድ ሺህ ትውልድ ስንት ነው በጀኔሬሽን ደረጃ? እስቲ ቁጠራው። እስቲ ኢየሱስ ጋር ከማን ነው የሚጀመረው? ስታርቲንግ ፖይንት የቱ ጋር ነው የሚጀምረው? ዘጸአት ላይ ነው የሚጀምረው? ከዘጸአት በፊትና በኋላ ነው የተጀመረው? እስቲ ንገረኝ። እሱን መቆጠር የጀመረውን ነው የምትለኝ? 4 ትውልድ ድረስ አለ። 4 ትውልድ የሚለው ዘጸአት ላይ ከዘጸአት እስራኤሎች ከግብፅ ባርነት ከወጡ በጊዜ ጀምረ 4 ትውልድ ቁጠርና ልክ ምህረቱ ደግሞ 1000 ትውልድ ብለህ ቁጠረውና ኢየሱስ ጋር ይደርሳል አይደርስም የሚለው ነገር ታያለህ። ከኢየሱስ ጋር የሚገናኝ አይደለም። እንዲህ ብሎ አብሶሉትሊ ልክ ነህ። ኖ ያልተገናኘ ነገር ነው ያገናኘው። ሲናና ተመለሰ። ስለ ውርስ ኃጢአት ኦሪት ዘጸአት ምዕራፍ 20 ቁጥር 5 እና 6 ላይ ስለ ውርስ ኃጢአት ሽታው የለም። ምንም በባትሪ ብትፈልገው ራሱ አታገኘውም። ራሱ እዛ ላይ አሁንም አለ ብለህ የምታስበው ከሆነ በኃይለ ቃል አውጥተህ ፈልቅቀህ አሳየኝ። እዛው ላይ እሺ
እንዴት መሰለ አንዴ እሰጥሃለሁ። ቆይ አንዴ ቆይ እሺ፣ እኔ ልጨርስና እሱን ማሳብ እያስጨናነቀኝ ነው መሀል ላይ ማቋርጠው እንጂ ሀሳብ ጠፍቶኝ አይደለም። ገብቶሃል? ሪስፔክት በለው እሱን አንተ ራይት አለበት ለሰው ሪስፔክትፉል ነው መሆነው። ገብቶሃል? የኔን ሀሳብ ለመናገር ነው። ለአንተም ለሁሉ ያለው እኮ ከጎን ነው ራሱ እየጎሰመ ነው ያለው ራሱ። ስለዚህ አቆንጥጠኝ በለው። ለሁለት እኮ ነው እያወራችሁ ያላችሁት። እኛ ለሁለት ብናወራ ምን ችግር አለ? ምንም አንደኛው ሌላ ከኔ ሌላ ሁለት ወይዶች አሉ። እሺ በቃ እሺ፣ እንዴት መሰለ በታረከኛ ደባ አንዴ ይኸው እሺ፣ ዞር ብያለሁ። እሺ ዞር ብያለሁ። እሺ የመጽሐፍ ቅዱስም የቁርአንም ቃሉንም ያወጣል ሰው አለ። እሱን ለማለት አስበው ሊሆን ይችላል። ማንም እያወጣልኝ አይደለም። ራሱ እኔ ማውጣትም አውጣልኝ እያልክ እያወራ ሰምቻለሁ። እኔ እንጃ ሜቢ ተሳስቼ ይሆናል አላውቅም። እናንተ እንድትረዱ ከሚለው አንጻር ነው እንጂ አሁን ማንም አያወጣልኝም። ኦኬ እሺ በቃ እሺ። እና ምን ይላል መሰለ ጠቅላላ የክርስትና እምነቱን ነው የምልህ። እምነት ነው የሚያድነው፣ ሃይማኖት አያድንም ብዬ ነው ማምነው እኔ ስፔሲፊክሊ በቃሉ መሰረት ማለት ነው። እና የክርስቶስ መልካም ስራ እኔ በራሴ ያዕቆብ ላይ ምን ይላል መሰለ 9:10 አምጥተህ የጀመርነው ዘጸአት ምዕራፍ 20 ቁጥር 5 እና 6 ወደዛ እየሄድኩ ነው። ወደዛ ነው ምህረትም ይወረሳል ነው ጠይቀኸኝ ነበር። ምህረትም ይወረሳል ነው ማለት ምህረትም ይወረሳል። የሚወረሰው ከምንድን ነው? በዘር ነው? ሄሬዲካል ነው? አዎ ሄሬዲካል በዘር ነው። እንዴት መሰለ ምን ይላል መሰለ ጥቅስ አምጣ። አሁን ይኸውላችሁ ያ ጀማ እንግዲህ ጥቅስ ላውጣልህ። የፕሮቴስታንት ትምህርት ውስጥ ነው አለን ብለው የሚያስቡት እነዚህ ሰዎች የፕሮቴስታንት ትምህርት ነው ሳውንድ ትራካቸውን በተምስጫ ነው ፕሮቴስታንት ነው የሚሸጡት። ፕሮቴስታንት ውስጥ የሌለ ሄርሜኔቲክስ ነው እየተጠቀመ። ይሄ እኮ የዩሱፍ ስልክ ነው ወንድሜ፣ ይሄ የዩሱፍ ስልክ ነው ወንድሜ። ሙስሊም ነው አስተማሪ ነው። የኔ ስልክ አይደለም። እኔ የትም አታውቀኝም። ሃይማኖትንም አወራራችሁ የተነሳ እኮ ነው ያልኩህ እኮ። ፕሮቴስታንትንም አልወክልም። እምነት አይደለም። እኔ ሃይማኖት የለኝም። እኔ ሃይማኖት ስፔሲፊክ ማለት ነው። ትርጉሙ ታውቀዋለህ ለመሆኑ? ኦርጋናይዜሽን ነው፣ ኮሚኒየን ነው። ማስረጃ አምጣ። ሃይማኖት ማለት ትሬስኪያ የሚለው የግሪክኛው ቃል ባይብል ላይ አለ። ሃይማኖት ማያድን ከሆነ ሃይማኖት ማለት ምን ማለት ነው ትርጉሙ? ኖ ሃይማኖት ፌት ነው የሚለው። ጳውሎስ ምን ይላል መሰለ አማርኛው ትራንስሌሽን ላይ ራሱ ስታየው ሃይማኖቴን ጠብቄያለሁ፣ ሩጬን ጨርሻለሁ ይላል። ቃል በግሪክ ወይም ደግሞ በእንግሊዝኛ አስቀምጥልኝ ምን ማለት እንደሆነ። ኦኬ ጉግል ላድርግ። እሺ ሚስተር እኮ ጉግል ላድርግ አይደለ? እና እንዴት ላድርግ? አውጣው። እሺ ሂድና አውጣና እኮ ላውጣውና እንነጋገር። እኔ ማወቄን ነው የኔን እውቀት ነው እንዴ መከራከር ወይስ እውቀቱን ነው? ጀነራሊ እውቀቱን ነው ዲፌንዲንግ እኔን ነው እንዴ የምትከራከረኝ? ሃይማኖት የሚባለው ምን ማለት እንደሆነ እኔን ነው የምትከራከረኝ? እኔን ከሆነ ላላቅ እችላለሁ። ገብቶሃል? እውቀቱን ከሆነ ነገር ይኸውልህ፣ ሃይማኖት አያድንም ማለት እኔ ሃይማኖት ያድናል ብዬ ማምን ሰው ነኝ። ሃይማኖት እንዴት እንደሚያድን ላሳይ ስለፈለኩ ምን ላይ ነው መጽሐፍ ቅዱስ ላይ ሃይማኖት ያድናል የሚለውን ቃል ንገረኝ። ሃይማኖት ማለት መጀመሪያ ጥያቄ ነው የጠየቁት። ኖ ሃይማኖት ስፔሲፊክሊ ሃይማኖት ማለት ምን ማለት ነው? ዲክሽነሪ እኮ አይደለም እኮ የሃይማኖት ማለት ምን ማለት ነው ታውቀዋለህ? ህብረት ኦርጋናይዜሽን ነው። ማስረጃ አስጠኝ ቆይ እኮ ጉግል ላድርግ ስልህ እኮ እምቢ አልከኝ። ሂድ ግባሽ ጎግል አለ። ሃይማኖት የሚለው የአማርኛውን ቃል ሊያሳየኝ ነው። አሁን ገብቶ ህብረት ማለት ነው ድርጅት ማለት ነው ብሎ ሊፈታው ነው። እስቲ ጎግል ላይ ግባ። እሺ ፓርቲኩላር ሲስተም ኦፍ ፌት ኤንድ ወርሺፕ ይላል። ስለዚህ የጠየኩ ሪሊጅን የሚለውን ቃል አይደለም። ልብ አድርግ። ሪሊጅን ሃይማኖት አይደለም። የጠየኩ ጥያቄ ሃይማኖት የሚለው ቃል ምን ማለት ነው ብዬ የአማርኛውን ቃል ጠየኩ። ከዛ ከፈለክ እንግሊዝኛው ላይ ሪሊጅን ማለት ምን ማለት ነው የሚለውን ነገር ተረጋግጠን። እሺ ንገረኝ። አማርኛውን አላውቅም እኔ። ሃይማኖት ማለት ሪሊጅን እንደሆነ ነው ትራንስሌሽን። ሃይማኖት የሚለው የግዕዝ ቃል ሃይማነ አመነ ከሚል ቃል ሲመጣ እምነት ማለት ነው ትርጉሙ። ሃይማኖት ማለት ትርጉሙ እምነት ማለት ነው። ኤፌሶን ምዕራፍ 4 ቁጥር 4 ላይ አንዲት ጥምቀት አንዲት ሃይማኖት ይላል። ይሁዳ ምዕራፍ 1 ቁጥር 3 ላይ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ይላል። አንድ ጊዜ የተሰጠ ሃይማኖት አለ። ከአዳም ጀምሮ የመጣ አንድ ሃይማኖት አለ። የአንድ ሃይማኖት ማለት አንቀጸ እምነት ነው ራሱ። ቅድም ያየው እንግሊዝኛው ላይ ስትገባ ሪሊጅን የሚለው እንግሊዝኛ ቃል ሪሊጂዮ ከሚለው ከላቲን ቃል የተገኘ ሲሆን ሪ ማለት አጌ ማለት ነው። ሊጂዮ ማለት ባይንዲንግ ማለት ነው። ከጋድ ወደ ሂማን ቢንግ የሚመጣው የዶግማው ምን ይባላል? ሃይማኖት ይባላል። አንተ ስታምን እምነት ይሆናል። የምታምነው ነገር ምን ይባላል? ሃይማኖት ይባላል ራሱ።
የምታምነው ነገር አያድንም እያልክ የምታምንበት ሲስተሙ ግን እምነት ያድናል ብለህ ማለት መነጠላል ዳይኮቶማይት ማድረጋችን ፌዝ እና ሪሊጅን የምትለያቸው ነገሮች አይደሉም። አርቲክሉን አሁን ለምሳሌ አምናለሁ አልክ፣ እምነት አለ ማለት ነው። በምንድን ነው የምታምነው ስልህ ለምሳሌ በኢየሱስ አዳኝነት በክርስቶስ ኢየሱስ ቤዛዊ መስዋዕት ስትል ያ ነገር ምን ይባላል? ፌዝ ኦፍ አርቲክል ኦፍ ፌዝ ይባላል ራሱ። ሃይማኖት የእምነት ስሮ ቃል ማነው? ስሮ እምነት ነው ራሱ። ገብተዋል? ስርና መሰረት ነው ሃይማኖት ማለት ነው። እና ሃይማኖት አያድንም እያላችሁ ነገር ግን ሃይማኖት ማለት ምን ማለት እንደሆነ ሳታውቁት የምትናገሩ ሰዎች ጥንቃቄ ቢደረግ ለማንኛውም ማለት ነው። ስለዚህ ሃይማኖት ዶግማ ነው፣ ፌዝ ኦፍ አርቲክል ነው። ዶክትሪን የምታምንበት ነገር ሃይማኖት ይባላል። የምታምንበት ደግሞ እምነት ይባላል። ቀጥል። እሺ ያመነ የተጠመቀ ይድናል እንደሚለው ነው። በቃ ገብቶሃል? ከኔ የሚጠበቀው የለም። ያመነ የተጠመቀ የሚለው ነገር ይድናል የሚለው ጭማሪ ነው፣ ግሪከኛው ላይ የለም። በጣም አዝናለሁ። ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ነው የሚያልቀው። ከ9 እስከ 20 ድረስ ያለው ከጊዜ በኋላ ሰዎች ፎርጅድ አድርገው የተጠቀሙት እንኳን ምንድን ነው ማስረጃ? እሱ መደበኛ የግርጌ ማስታወሻ ፊት ለፊት አለ፣ አጠገብ አለ። አዲስ መደበኛ ባይብል አለ፣ ኦርቶዶክስ ካቶሊክ የግርጌ ማስታወሻ ላይ አውጣው ምን እንደሚልህ አውጣው። ከግርጌ ማስታወሻ ላይ ምን አይደለም አማርኛው ላይ አንብበው። አዲሱ መደበኛ ትርጉም ጥንታዊ ባሉ ቅጂዎች ውስጥ የለም ነው የሚልህ። ከ9 እስከ 20 ድረስ ያለው ያመነ የተጠመቀ ይድናል፣ ያመኑት እነዚህ ምልክቶች ይከተላቸዋል፣ በስሜ የሚባሉትን ያወጣሉ ምናምን የሚለው ጭማሪ ነው። እንኳን ኢየሱስ ሊናገረው ይቅርና ማርቆስም አያውቀውም ራሱ። ከጊዜ በኋላ ነው ላቲን ላይ የጨመሩት። ይሄን እኔ በደንብ ሪሰርች አውጣው። ይኸው አዲስ መደበኛ ትርጉም የሚባለው የሚሊኒየሙ ማነው? የ1993 ማለት አውጣው። አጠገብ ፕሮቴስታንት ስለሆንክ ይኖራል። አይ አፑማ አለኝ እኮ አውጣው። የእንትን አውጣው። አብዱልከሪም ክፈትለት እንትኑ ካለ ይሄ ያወጣልሃል። አዲስ መደበኛ እስቲ እሱ ይክፈት። እስቲ ክፈትለት። አብዱልከሪም እያለ ወይም አቡበከር ሁለታናችሁ እኔ እየከፈትኩት ነው። አብዱልከሪም ከቀደመኝ ይክፈት። እስከዛ እኔም እያወጣሁ ነው አለ ራሱ ማለት ነው። ነገርኩህ። ክርስትና ግራውንዱ የተመታ ነው። ብዙ ነገሮችን እነግርሃለሁ ወደፊት ኢንሻአላህ ጊዜ ሲኖር። መሳይም ያቤጽዬም ወላሂ ጊዜ ሲሰጥ ያቤጽ የለም። አሁን ሌላ ቦታ ነው ያለው። በአላህ ይዣለሁ፣ በፈጠረ ይዣለሁ። የጀመርከውን ምርምር እንድታቆም አልፈልግም። በአላህ ይዣለሁ። በቃ ላይቭ ስገባና እኔ እሰማለሁ። እኔ ቁርአን አለኝ። ዩሱፍን መጠየቅ ትችላለህ። ትቀየራለህ። ባሰልም እንኳን ትቀየራለህ። ራሱ ይሄ አካሄድ ጥሩ ነው። ክርስትና የሚባል ነገር ባይበል ላይ የለም። እኛ በክርስትና እኔ ክርስትና የሚል ነገር የለም። እሱማ ቸርችን ግን እገነባለሁ የሚል አለ። ለእንትና ይነገረው ቤተክርስቲያን የሚባል ነገር የለም። ራሱ ኤክሌሲያ ነው። ኤክሌሲያ ማለት ደግሞ ጉባኤ ማለት ነው። ቤተክርስቲያን የሚለውን ቃል ኢየሱስ አያውቀውም። እሱን እኮ ነው የምልህ። ጉባኤ ማለት ኮሚኒየን ህብረቱን ነው። የእንትኖችም የጠንቋይ ቤትም ጉባኤን ኤክሌሲያ ነው የሚለው ባይበል ላይ ተኮነ። ልክ ነህ። ስለዚህ ቤተክርስቲያን የሚባል ነገር የለም ማለት ነው። ቤተክርስቲያንም የለም፣ ክርስትናም የለም። አንተ ክርስቲያን አይደለ? አይደለ? በሃይማኖት አላምንም። እኔ ምንም ሃይማኖት ሽሙጥና የለበጣ ስም ነው ራሱ። ፓጋኖቹ ናቸው ያወጡት ራሱ ቅቧን ማለት ነው ራሱ። እና ምንም ነገር መሰረት የላችሁም ነው የምልህ። በጣም አዝናለሁ ይህንን ነገር ስናገር ማለት ነው። እና አዲስ መደበኛ ትርጉም አውጦለት ያጀማ። አዲሱ መደበኛ ትርጉም እየጠበቁ ነው። አውቂ ያለ ዳውንሎድ እንትን ሆነብኝና አንዴ እያደረግኩኝ ነው። በጣም ይቅርታ። እንግዲህ ኧረ ችግር የለም። አብዱልከሪም ቢኖር ጥሩ ነበር። እሺ የሚችል ሰው የለም የሚያወጣ እና እስከዛ አማርኛ ትራንስሌሽን ስለ እሱ ሪሰርች እየሰራው ነበር እና የሆነ ማን ነው የሚባለው አቡሩሚ የሚባል ሰው አለ እና ጉግል ሳረግ እሱ ነው አማርኛ እንትኑን የጻፈው። ከምንድን ነው ቆይ የከፈትኩት ነው። ሀሰን አለ ያ ጀማ እስቲ ቆይ ተዊድ የሚባለው አለ እንዲከፍትልህ ነው እንድታየው ነው እንጂ እኔ ያው በኦርቶዶክስ ተዋህዶ ቤተክርስቲያን ስር ይሄ አቡሩሚ የሚባል ሰው አለ እና
አባሮሜ ትርጉም በል እስኪ። አባሮሜ በል አስተካክለ። አባ ነው አቡ ነው የሚለው እዚህ ላይ ግን ዊኪፒዲያ አባሮሜ ማለት በ1879 የቁም ጽሑፍ የሚባለው የተዘጋጀው የአባሮሜ ትርጉም ይባላል። ወይም ደግሞ አባሮሜ ይሉታል። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ኡስታዝ ምን ልክፈትልህ ኡስታዝ? ሰላም ወራህመቱላሂ ወበረካቱ። የአዲስ መደበኛ ትርጉም አለ? አንደኛ ሃርድ ኮፒ አለ? ነው ሶፍት ኮፒ። ሶፍት ኮፒ የግርጌ ማስታወሻ ላይ አለ። ማርቆስ 19 ቁጥር 9 አውጣለት እስቲ። ማርቆስ ስንት? ማርቆስ 16:9 ላይ ቁጥር 9 ላይ ያለውን የግርጌ ማስታወሻውን አውጣለት። ከ9 እስከ 20 ድረስ ያለው የጥንቱ ላይ የለም የሚለው ነገር ግሪኩ ላይ እንደሌለ የሚናገር ማብራሪያ አለ ከስር እና እስከዛ ድረስ እስከሚወጣ ድረስ ይሄ የግሪኩ መጽሐፍ ላይ BibleHub.com ላይ ማለት ነው። እዛ ላይ ፌዝ የሚለውን ሪሊጅን ብለው ቀይረውታል። ሃይማኖትን ሰውን ኮንትሮል ለማድረግ I have kept the faith ነው የሚለው ኖት ሪሊጅን አይልም። ትክክለኛ ፌዝ ማለትና ቢሊቪንግ ማለት ይለያያል። ፌዝ ማለት ፌዝን ነው የሚያመለክተው፣ ዶግማን ሊያመለክት ይችላል ወይም ዶክትሪን ሊያመለክት ይችላል። ቢሊቪንግ ስለዚህ አንተ እምነት ሃይማኖት ማለት ሃይማኖት ነው እና ሃይማኖትና እምነትን መነጠል አትችልም። የምታምንበት ነገር ሃይማኖት ይባላል። የምታምነው ደግሞ ነገር ደግሞ እምነት ይባላል። ግን ያ ኮንሰፕት ላይ አሁን ስፔሲፊክሊ አሁን እንዳወራ ነው ሁሉም ሰው አይረዳውም። ገብቶሃል አይደለም? እኛ እናስረዳለን። እኛ ጋር ቡፌ ያለ ነው የምነግርህ እኮ እኛ ጋር የሌለ ነገር የለም። አንተ ብቻ ፍላጎት ኖሮ ጊዜ ስጠን ነው እኛ ያልነው፣ ሌላ ነገር አላለም። እኛ ጋር ስትመጣ ቡፌ አለ፣ ቆንጆ ቆንጆ ቡፌዎች አሉ። ሰኮንድ ሚስተዋልል የበካቸው ምሬን ነው የምነግርህ፣ ቡፌ ነው። አንተ ብቻ ሳይክልን ይዘህ መምጣት ነው፣ እግርህ እንዳያመነው እኛ የምንፈራው። አይ ዲስከስ እናደርጋለን በደንብ ችግር የለውም። እኔ ማወቅ እፈልጋለሁ። እንደዛ ነው። አገኘለት ያሲንዬ ነው 16 የግርጌ ማስታወሻ ምን ይላል? የግርጌ ማስታወሻው ላይ 16 አንዳንዶች የሚለው አንብብለት ከስር ያለውን 16:8 በአንዳንድ የጥንት መጽሐፍት አይ ይሄ እኮ ታዲያ ያመነ የተጠመቀ ይድናል የሚለውን አይደለም ያወጣል። ከ9 እስከ 20 ድረስ ያለው በጥንት መጽሐፍ ላይ ነው የሚለው። ኦኬ የተጠመቀ የሚለው እኮ 16 ላይ ነው ያለው። ከ9 እስከ 20 ድረስ ያለው ከመነሻውኑ ጭማሪ ነው ብሎ ነው የሚያስቀምጠው። ገብቷል? እሱ እንድታየው ነው የፈለኩት መሳይዬ። እስቲ በአንዳንድ የጥንት መጽሐፍት በዚህ ምዕራፍ በቁጥር 8 ቀጥሎ ያለው ቃል አይገኝም አይልም እኮ ይገኛል የሚል። እሺ የማይለወጠው እስከ መጥለቂያ ድረስ አማካኝነት ላከ። ከዚህ በኋላ ኢየሱስ ራሱ ለዘላለም መዳን የሆነውን የማይለወጠውን ቅዱስ ወንጌል ቁጥር 9 ላይ ነበር ያልኩህ የነበረው ያስንዬ። አሁን ባይብል ልታስከፍተኝ ነው። እስኪ ቃንዴ መሳይን መርዳት ስለምፈልግ አዲስ መደበኛ ትርጉም የት ነው ያለው? አይ ኡስታዝ ኦልሞስት እንትን ብያለሁ እኔ ከፍተዋል። አዲስ መደበኛ ትርጉም ባይብል ታስፈልጉኝ ነው አንዴ እኔም ልፈልግ ልጁን ለማስደሰት ነው። በቃ ጉዳይ ስለሆነ አመሰግናለሁ። በጣም አመሰግናለሁ። እውነትን ስለምንፈልግ ነው። ሌላ ነገር እኛ አላማም የለን። ሰውን ማሳነስ እኛ ለመተለቅም ወይም ደግሞ አንተ መሀይም ለማድረግ እኛ አዋቂ ለማድረግ ሰዎች እውነቱን አውቀውት እውነትን ለመግለጥ ሐሰትን ለማጋለጥ ከምንጥረው አንጻር ነው። የሆነ ሰዓት ላይ ልታመሰግነን ትችላለህ። ቢያንስ እንኳን ባትሰልም እንኳን ሙስሊሞች ጥሩ አመለካከት ኖሮ ስለ እስልምና ጥሩ አመለካከት ኖሮ ተከባብረን የጋራ ሴት አለን። ግንባር ስማኝ ባይገርም እኔ ስለ ሃይማኖት የሚለው ላይክ ጄኔራሊ ሃይማኖት ሲባል ኦርቶዶክስ እስልምና ምናምን በሚለው አይደለም የሚታወቀው። ጄኔራሊ ስፔሲፊክ ትርጉሙ ሳይሆን በሃይማኖት አላምንም፣ ግን ደግሞ ሙስሊሞችን በጣም ነው የምወደው። ገብቶሃል አይደል? ላይክ ዴዲኬሽናችሁን እወዳለሁ። ለፈጣሪያችሁ ላመናችሁበት ነገር የምታደርግ ሁሌ ነው የምለው እኔ። ገብቶሃል? ሁሉንም ውደዱን ነው ደግሞ የሚለው ቃል። እኔ አምናለሁ የምለውም ደግሞ የሚለው ሁሉንም ውደዱ ነው የሚለው። እንኳን አይደለም የሚያሳድዷችሁ። እኔ ሙስሊም ማንም ምንም ያደረገኝ ነገር የለም። እቃዬ ጠፍቶ ተመልሷል። ስልኬን ጥዬ ሄጄ ሌላ ሰው ቢሆን እኔ ስፔሲፊክሊ ማውቀው ነው ፍሮም ፐርሰናል ኤክስፒሪየንስ ሌላ ሰው ቢሆን አይመልስልኝም። ገብቶሃል? ውድ ስልክ ነው መልሶ ነው
በተደጋጋሚ እሱ ራሱ ስልኬን እንዳገኝ ራሱ ያመጣኝ ባይዘወይ ሙስሊም ነው። የጠፋበት ቦታ ራሱ መኪና ይዞ ምናምን ያመጣኝ ሙስሊም ነው። ችግር የለውም። አንተ ራስህ አልጠላም። እኔ ማንንም እንኳን እናንተ ምንም አላደረጋችሁኝን አይደለም መወዳችሁን ማከብራችሁን አይደለም። እኔ ሌላ ሰው ጠላትንም ውደድ ነው የሚለው። ገብቷል ቃሉ። ቀጥል አብዱልከሪም። እስቲ ከዛ እስከ ድረስ ያለው ነው ወደ አብዱልከሪም ያው ተውልሃል። የሚሰማ ከሆነ ድምጼ ይሰማል። ድምጼ እዚህ ላይ አይተው ከሆነ የአዲሱ መደበኛ ትርጉም ነው። ፒዲኤፍ ነው። እዚህ ጋር ካየው ከ16 ምዕራፍ 16 ከቁጥር 9 እስከ 20 ይላል። አይተዋላ ጫፍ ላይ። ከዛ ይህ ክፍል አለ አጠቃላይ ከዚህ በኋላ ያሉት ነው። ይህ ክፍል የማርቆስ ወንጌል አካል አይደለም የሚል ከፍተኛ ጥርጥር አለ። ከፍተኛ አበይት በሆኑት አለ የጥንት ቅጆች ወይም ማለትም አበይት ማለት በጣም ዋና በሚባሉት ማለት ነው። ዋና በሚባሉት በሆኑት የጥንት ቅጆች አይገኝም ብሎ ዘጋው። በዋናዎቹ የለም ይላል ዘጋው። ልክ ነኝ። አሁን በማስረጃ ያወራሁት አብሶሉት እንደዚህ ያመነ የተጠመቀ ይድናል። ያመኑት እነዚህ ምልክቶች ይከተላቸዋል፣ በስሜ አጋንንትን ያወጣሉ፣ ወንጌል ተሰበኩ ምናምን የሚለው ኢየሱስ አልተናገረውም። ስለዚህ ያመነ የተጠመቀ ይድናል እያሉ ቲሸርት እያተሙ በየጥምቀቱ ምናምን ነገር እንትን የሚሉ ሰዎች ባይብል ላይ የለም። ኢየሱስ አሁን እየተደረገ ያለው ነገር እንዳለ እኔ አብሶሉትሊ አልቀበለውም። ላይክ ዘይት መሻት እንትን ቢብሊካል አይደለም። እኛ እኮ ክርስትና የለም ነው የምንለው። ባይብል ላይ የለም፣ ክርስትናም የለም፣ ራሱ ቤተክርስቲያን የሚባል ነገር የለም። ቤተክርስቲያን የሚል ባይብል ላይ የለም። ራሱ ቤተክርስቲያን ማለት የክርስቲያን ቤት ማለት የክርስቲያን ጉባኤ ማለት ነው። ኢየሱስ ክርስቲያን የሚለውን ቃል አያውቀውም። ሐዋርያትም ሰዎች ክርስቲያን ያሏቸው የለበጣና የቅቡጥ ስም ነው። ራሱ ስም አይደለም። ራሱ እንትን ፓጋኖቹ ያወጡላቸው ስም ነው። ትርጉሙም ክርስቲያን ማለት ቅቡዋን ማለት ነው። ቅቡ ማለት ነው የተቀባ ማለት ነው። አንተ የተቀባህ በምን ክርስቶስ ማለት የተቀባ ማለት ነው። ክርስቲያን ማለት ቅቡዋን ማለት ነው የተቀቡ ማለት ነው። አንተ የተቀባህ። ስለዚህ ክርስቲያን በምን የሚለው ሲባል ሙስሊም ነው ወይስ ክርስቲያን ሲባል ክርስቲያን ነኝ ይላል። በጣም የተሳሳተ ነገር ነው። እንዴት ሰው ቅቡ ነኝ ይላል? እንደ ክርስቶስ እንዴት ክርስቶሳውያን እኮ ነው ሽሙጥና ልክ መሐመዳውያን። ለምሳሌ መሐመዳውያን ብሎ አንድ ሰው ቢለ እኔ አልቀበለውም። ለምን? እኔ መሐመድ አይደለም መሐመዳውያን ልባል አልችልም። ራሱ እዛ ጋር ክርስቶሳውያን ማለት ነው ትርጉሙ፣ መሲያውያን ማለት ነው። በአረብኛ መሲሂይ ነው የሚባለው። መሲሂዩን ይባላል በአረብኛ። መሲሂዩን የሚለው ቁርአን ላይ አታገኘው። ነሳራ የሚል ቃል ነው የምታገኘው ቁርአን ላይ። አላህ እውቅና አልሰጠውም ክርስቲያን የሚለውን ስም። በጣም እንትን አለ የአማርኛውን ሳይሆን አረብኛውን ነው የምነግርህ። መሲሂይን ወይም መሲሂዩን መሲሂይ የሚል ነገር አረብኛው ላይ አታገኘው፣ ራሱ ቁርአን ላይ አታገኘው። ራሱ ያን ነው የምነግርህ። እኔ ጊዜ ሰጥተህ የምር ለመናገር ስፖንታኔስሊ ኦቨርናይት በአንድ ምሽት ውስጥ የምታውቀው ምንም ነገር የለም። ጊዜ ይፈልጋል፣ ማንኛውም ነገር ጥናት ይፈልጋል። በዚህ ደረጃ እያለህ ራሱ አላህ ይጠብቅና አንድ ነገር ብትሆን አላህ ንያን ነው የሚመለከተው፣ ኢንቴንሽንን ውጥንን ነው የሚመለከተው። አብሽር፣ አጥና፣ ተመራመር። ከቻላችሁ እንደው ላላ ብላችሁ በውስጥ መስመር ቻናል ስጡትና ያንብብ ጊዜ ሲኖረው ማለት ነው። ኢንሻአላህ ይብቃን አይደለም መሳዬ? እኔም ትንሽ ደከመኝ። አዎ ለዛሬ ይብቃንና ሌላ ጥያቄ ካለኝ ያው እንትን ብዬ በዩሱፍ መንገድ አገኛለሁ፣ ዲስከስ እናደርጋለን። ቴንኪዩ፣ አመሰግናለሁ ስለሰጠኝ። አላህ ያበርታችሁ። አላህ ያበርታ። አላህ ይጠይቅ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛኩሙላህ ሁላችሁም አላህ ሱብሓነሁ ወተዓላ ይቀበላችሁ። አላህ ሱብሓነሁ ወተዓላ ኡድዑ ኢላ ሰቢሊ ረቢከ ቢልሒክመቲ ወልመውዒዘቲል ሐሰና ነው ያለው። ያው በቻልነው አቅም ሁሉም ቦታ ላይ ዳዕዋ ልናደርግ ወንድሞቻችን ልንጠራ ይገባል የሚል መልእክትን ለማስተላለፍ ነው። ጀዛኩሙላሁ ኸይረን ኡስታዝ፣ ወላሂ ከልቤ ነው ደስ ያለኝ እንደዚህ አይነት ክርክር ወይም ውይይት በማድረጋቸው በጣም ደስ ያለኝ። አላህ ደግሞ ሂዳያ እንዲሰጣቸው አላህን እንጠይቀዋለን። اللهم أرنا الحق حقه وارزقنا اجتنابه جزاك الله خيرا يا شيخ። جزاكم الله خيرا جزاء መልካም ጊዜ ይሁንላችሁ። የማጠቃለያ አቡዬ ስራና አብዱከሪም ወጥቷል መሰለኝ። አቡዬ ማጠቃለያ ስራና አብዱ መርካቶ የሚፈልገው መጽሐፍ ማስተዋወቅ የሚፈልገው ካለ መጽሐፍ የምትፈልጉ ሰዎች፣ ኮርስ መውሰድ የምትፈልጉ ልጆች ገብታችሁ ትምህርት ተማሩ። ንጽጽር ሁልጊዜ በአሳ ማጥመድ ነው እንጂ እኛ የምናስተምረው አሳ እናበላችሁ። አሳ ማብላት አንድ ቀን እኛ የሌለን ቀን ይቸግራቸዋል። አሳ የሚያበላችሁ ሰው ሁልጊዜ ይጎዳቸዋል። አሳ ማጥመድ ግን ቢያስተምራችሁ አንድ ቀን ራሳችሁ ታደርጉታላችሁ። ንጽጽር ላይ ገብታችሁ ብትማሩ ራሳችሁ መነጋገር፣ ማስተማር፣ ዳዕዋ መውጣት፣ ለዚህ የእስላም መልእክት ለሌሎቹ ማድረስ ትችላላችሁ። ይሄ ኦፖርቹኒቲ ያላችሁ። ይህንን ነገር ለማድረግ ደግሞ ምንድነው የሚያስፈልገው? መጀመሪያ ማወቅ ያስፈልጋል። ከንግግርም ከተግባርም እውቀት ይቀድማል።
ኖሌጅ ይቀድማል፣ ኢልም ያስፈልጋል። ያን ለማድረግ ደግሞ ምንድነው ገብታችሁ ኮርስ ውሰዱ። ከስራ ያለችላችሁ ከስር ገብታችሁ ትምህርት ተማሩ። በርቱ፣ ተበራቱ። አላህ ይጠብቃችሁ። አላህ ሁላችንም ምስራችንን በእስላስ ይቀበልልን። አብዱዬ ካለ መጽሐፍ የሚፈልጉትን ነገር ካለ መጽሐፍ አብዱ መርካቶን ማንኛውም መጽሐፍ የንጽጽር መጽሐፍ ስትፈልጉ በየትኛውም ዓለም ላይ ሆኖ ይልክላቸዋል። የትኛውም ሀገር ላይ ብትሆኑ በውስጥ አናግሩትና የሚያስፈልገውን መጽሐፍ ይልክላቸዋል። ራስን ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ለነ ያቤት ያንተ መጽሐፍ ልጋብዛቸዋ እና ለነ ስጅን አሁን የባህሪ አምላክ የሚለው አንተ አይደለም የምትጋብዘው እኮ እንዲያነቡ አንተ ሳይሆን እኛ ነን መጋበዝ ያለብን። አንተማ ሻጭ እኮ በእብኑ ኸዲጃ አማካኝነት እንስጣቸው። የመላእክት ዓለም የሚል መጽሐፍ አለ። ስለ መላእክቶች እየጠየቀ ነበርና የአቡ ሃይደር ቆንጆ መጽሐፍ ስዩም ለሚባለው ልጅ ብሰጠው ቢያነበው መሳይ ተጋብዛል። መጽሐፍ ምን መጽሐፍ ላንብብ? ይሰጣል። ተጋብዛል ያለው ጀማዓም አለ። አይ ቲንክ አላቸው መሰለኝ በዘታ ባህልያ መልክ ያስቀመጡት መጽሐፍ ሳይኖራቸው አይቀርም። ከሱም ዮሴፍዬ አብዱ ያኛውን አብዱን አገኘውና መጽሐፍ ተቀበልና ስጠው። እሺ ከአብዱ ጋር እንተዋወቃለን ኢንሻአላህ። ከዛኛው አብዱ ጋር የምትተዋወቅ ከሆነ ከሱ መጽሐፍም ውሰድና እንትን በለው ሀዲያ አድርገህ ስጠው። ከአብዱ መርካቶ አብዱ መርካቶም ሳይሆን አብዱ መርካቶ የተወሰነ እንትን ይልና ኮምፐርሴት ታደርገዋለህ፣ ትተካዋለህ። አብዱዬ እንደዛ አድርጋችሁና አብዱ ጋር እቀበላለሁ። ኡስታዝ ትላላችሁ ተነጋገሩና እንትን በሏቸው፣ ስጧቸው። ግን እንትን እንዳይከፋ 18ኛ ዙር 15ኛ ዙር ተመዝግቤ ነበርና ያው እንትን ከስራ አልተመቸኝም ከብዙ ለማጥናትና አንድ አሁን ከ20 ቀን በኋላ እንደ አዲስ ስለሚጀመር 18ኛ ዙር እዛ ውስጥ ገብተህ እንደገና መከለስን መማር ትችላለህ ማለት ነው። በርቱ። ጨርሻለሁ። ጀዛከላሁ ኸይረን ኢንሻአላህ። ሁላችሁም አመሰግናለሁ። አንዴ እኔ ልክፈት እና ትዘረግፋቸዋለህ ወደ እኔ ቤት አንዴ እኔ ጋር ነው። እሺ ሁላችሁ አብዱ እንትን ይበልና በቃ አንቺ ቤት እንትን ያለሽ ማለት ነው። አብዱ እንትን ማለት ትችላለህ። ጊዜን ተጠቀምና እንውጣ። በቃ ይበቃናል። ደከመኝ ደግሞ በባዶ ወደ እኮ ነው እንትን የሚሉኝ የሆነ በባዶ ነው እያሹኝ ያሉት። በቃ ሻይ ቡና አይሉ ምን አይሉ እነዚህ ከስር ሻይ ቡና እንኳን ቢሉኝ እኮ ምን አለ ሻይ ቡና ምናምን ጠጣ ወይዬ ምናምን ነገር ቢሉኝ ጥሩ ነው። ጫጫታ ቦታው ነው ቢሆን የኡስታዝ ወይድ መጽሐፍ የምትፈልጉ ካላችሁ የትም ሀገር ያላችሁ ሀገርም እዚህ አዲስ አበባም ክፍለ ሀገርም እና ሌላም ቦታ ውጭ አውሮፓ፣ አሜሪካ፣ ዱባይ፣ ሳውዲ አረቢያ እና ሌላም ሀገር እና እናግሩሽ። ስልክ ቁጥር ከበዮ በታች አለ ከፕሮፋይል ስር በታች እና ሌሎች እስላማዊ መጽሐፎችን የምትፈልጉ ካላችሁ እና ሌላም ትዕዛዝ ማዘዝ የምትፈልጉ የባልትና ውጤቶች ምናምን አናግሩኝ በውስጥ ስልክ ቁጥር ከፕሮፋይል ስር ያለ ገዛካለ አናግሩኝ። ዱባይ ያላችሁ ልጆች አናግሩኝ። እሺ እልክላችኋለሁ። አለ እዛው አለ የኡስታዝ ወይድ መጽሐፍ፣ ሌሎች መጽሐፎች አሉ እና ከኢትዮጵያ እቃ የምትፈልጉት ካለ ወደ እናንተ የሚመጣ ካለ የትም ሀገር ያላችሁ እልክላችኋለሁ። ሳውዲ አረቢያ፣ ዱባይ፣ ሌላም ቦታ አልባሳት ሊሆን ይችላል፣ የባልትና ውጤቶች ሊሆኑ ይችላሉ እና የትኛውም የሚመጣላችሁ ነገር ካለ ከሀገር ቤት እልክላችኋለሁ። አናግሩኝ በውስጥ ሪያድ አለ። ሪያድ ያላችሁኝ አለ፣ ሪያድም አለ፣ ጅዳም አለ የኡስታዝ ወይድ መጽሐፍ። ጨርሻለሁ ኡስታዜ። በቃ መቀጠል የምትፈልጉ ልጆች ካላችሁ ታሲያ ቤት ተከፍታለች፣ እዛ ሄዱና እንትን በሉ ማለት እና ዊኪም ወደዛ ይሄዳሉ ማለት ነው። ኢንሻአላህ ጥሩ ጊዜ ነበረን። አላህ ይስጥልን። ክርስቲያኖች እናመሰግናለን። አላህ ይስጥልን። አክብራችሁን በጨዋ ደንብና በጨዋ ስርዓት ጥያቄያችሁን ስላቀረባችሁ በሀሳብ ላይ ብቻ ስለሞገታችሁ እናመሰግናለን። ከስድብ ነፃ የሆነ እንደዚህ ነው የምንፈልገው እኛ። ምንም ብሽሽቅ ምንም የሚጠቅመው ነገር የለም። እናንተን እምነታችሁን የሚያስቆጣ የሚያበሳጭ ስሜታችሁን የሚነካ ነገር ንግግር ላለመናገር እኛ እንጥራለን ኢንሻአላህ።
አላህ እኛንም ያስተካክለን። የጎደለ ነገር ካለ እናንተንም አላህ ያስተካክላችሁ፣ አላህ ሂዳያ ይስጣችሁ። ጥሩ ተከባብረን በጨዋ ደንብ እንደ ቤተሰብ አይተን ሀሳባችንን የምንቀያየርበት መድረክ አላህ ያደርግልን። ይህንን ነው የምንፈልገው። ስድድብ መፍትሄ የለውም፣ በሽሽቅ መፍትሄ የለውም። አንደኛው ሞክድ የሚያደርገው ነገር ምንም ጥቅም የለውም። ጊዜ ከማባከን ውጭ በእናንተም ሃይማኖት አጅር የለውም፣ ዋጋ የለውም፣ ምንዳና ትሩፋት የለውም፣ ስርጉትና ትርሲት የለውም። ራሱ ብድራትን ከአምላክም ዘንድ አታገኙበትም። በእናንተ ገላትያ 5:19 ላይ እንደውም ክርክር የስጋ ስራ ነው ይላል። የኮንፍሮንቴሽን ማድረግ ንትርክና ጭቅጭቅ፣ ሰጣ ገባ የሚባሉ ነገሮች ጥሩ አይደለም። በእውቀት ላይ ከሆነ ግን ሀሳቡ ላይ ብቻ ታተኩራላችሁ ማለት ነው። እና እንደዛ ነው ኢስላም፣ ዲኑ ኢስላም የሚያስተምረው እንደዛ ነው። ሙስሊሞችም ከስር በኮሜንት አትለባለቡ፣ ከሰዎች ጋር አትነዛነዙ። በቃ ማለት ተዋቸው። አድሚናቶች ካላችሁ ደግሞ ሚዩት አድርጎላቸው። ይህን የሚያስፈልገው ተከባብሮ ማውራትን የመሰለ ነገር የለም። ዲነል ኢስላም የሚያስተምረው መጀመሪያ ቅድሚያ አኸላቅ ነው፣ ከኢልም ጋር ማለት ነው። ሂክማ ያስፈልጋል፣ እንደና ደግሞ መንጢቅ ያስፈልጋል። ያው ስና መክኒው ማለት ነው። ይሄን ነገር ነው። መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብዛኛው ነው የሚያደርጉት ኦርደር ያደርጋሉ። ደን እዛ በራቸው ፊት ለፊት ሲደርስ እንደውም እኮ ቀድሞ አልፈልግም አታምጡም አንድ ነገር ነው ኩስን ነው። ልክ ድራይቨሩ እንትን ሲደርስ አይወጡም ወይ ስልክ አያነሱም። አይብ ጥሩ አይደለም። ታው ስምንተኛ ሚስት ልትሆኚ ነው የሚል ቁጥር አይቼ ነበርና በእስልምና ስምንተኛ ሚስት አይደለም ሆኖ አራተኛ ሚስት ነው በሆነ እንኳን የሚሆነው። ለምን አይተውሽም? እነዚህ ሰዎች አያሸንፉሽ? ባያሸንፉም እንደው ላይክ ለሴንስ ኦፍ ለራሳቸው ነው። እንኳን ደህና መጣችሁ ኤጄ እንደዚህ for your information sake ለኢንፎርሜሽን አችሁ። ወአለይኩም ሰላም ሮዚና እንዴት ነሽ? ተዘረገፋችሁ። እኔን ጠብቄ ያው ወንድሜን ጠብቄ እስካሁን ስራ አልከፈትኩም ነበር። እሱም ራይት ታይም የዘረገፈልኝ። እያንዳንድሽ ኦርደር አድርጊ ነው። አሁን እንዴት እንደምቀበላችሁ ታውቃላችሁ። ኦርደር አድርጉ ትእዛዝ። ከትናንት ወዲያ እንትን ስንል ነበረ። በክብር እንደ ምን ሆናል? በክብር አራተኛ ሚስት በክብር የትኛው 1% ሲጀመር በዚህ ሰዓት ሁለተኛ ሚስትስ ማድረግ ይችላል? እንኳንስ ማግባት በተቸገረበት ስምንተኛ ሚስት ልትሆኚ ነው? አሻሪቱ ልትሆኚ ነው? እናንተ አስተዳድሩልን አላችሁ እንዴ? ሙስሊሞቹ ለሌሎቹ ማህበረሰቦች ቸግሮናል ለሚስቶቻችን ብላችኋል እንዴ? ኢትዮጵያዊ አይመስሉም ሲናገሩ፣ እንደዚህ ኢትዮጵያዊ አይመስሉም። ባይዘው አይ ኖ ልክ አይተው የሚያውቁ አይመስሉም። በሰፈራቸው እንደዚህ 5 6 የሚያገባ 8 የሚያገባ ያዩ አይመስሉም። ኧረ ተው አትቅጠፉ። አንዱም አግብቶ እናንተን አስተዳድሩኝ ያለላችሁ የለምና ባካችሁ ፖለቲካ ትስሩ በተቻላችሁ አቅም ማለት ከሁሱ ነበር። አሁን ደግሞ ከውስታሱ ተሰደዳችሁ። ሰላም አለይኩም። እኔ ግን ሁዝ ዴቪድ ቴንክ ዩ ፎር ዘ ሃርት ማን ነው ዴቪድ? አዲስ ጋር ኪሪስ። እሺ አልহামዱሊላህ ወደ ስራ እንግባ። ወአለይኩም ሰላም። ይሄን አልহামዱሊላህ በቃ እየረሳሽው ነው አይደለ? ሙባረክ ነኝ። ለማንኛውም ሁዝ ሙባረክ ሁዝ ዲሊቨሪ እሺ ያርግልሽ። ፎሎ ዩዝ ዲሊቨሪ እቃ ላኪ ብዬሽ ነበር። ምን ብለኸኝ ነበር አይደለ? ያ ያው በሙባረክ ሳሪ የባለፈው ራስ እንዴት ዋልክ? ምን እንታዘዝ? አንተ ራሱ ምንድን ነው የምታዘው? የምታዘው የለህም? እኔ አሁን ስራ ላይ ነኝ። የምታዘኝ የለህም ወይ? አትገዛም? እኔ ትእዛዝሽን ብቻ ላክብርልሽ ያልኩሽ እኔ። ኦኬ ልክ ነህ አንተ፣ ተገቢ ነው። እልካለሁ። ያው ቶሎ ላኪ እያለኝ ነው። ኢትዮጵያ የምትፈልጉ ሰው አንድ ሀገር እንደውም ኢትዮጵያ እንላክላችሁ። አንድ ሁለት ሀገር ከፈለግሽ ሊጨምርልሽ። እሺ ሳውዲ ሊጨምርልሽ፣ ሌላ ደግሞ የአፍሪካ ሀገር የፈለግሽ ሊጨምርልሽ። ሳውዝ አፍሪካ አልችልም። ሳውዝ አፍሪካ ከሳውዝ ውጭ ያሉት ችግር የለውም። የፈለግሽው
ብዙዎቹ ሳውዝ አፍሪካ። እሺ ኳታር ይጨመርልኝ እንትኑ ይቅርና ኳታር ኳታር አንቺ ኳታር ካላህ መሰለኝ ለመሐመድ ኮይሽ ኳታር ይስይ አንድ ሊል ኳታር ኦኬ። አሰላሙ አለይኩም ያሲኖ ባህሬን አዎ ባህሬን ይቸገረናል። ባህሬንም በዛው ጠይቁ። ኡጋንዳ አሁን ማሚላ አንተን ወደዛ ሀገር ልላከው ወይስ እንትን ጅቡቲ? እኛ ሳውዝ አፍሪካዎች ናቸው በጣም ኦርደር ማድረግ እየፈለጉ 3-4 ኦርደር ሳውዝ አፍሪካዎች ወደ ኢትዮጵያ ነው የምልከውና እንደ ሀሳብ ሳውዝ አፍሪካ ቢግ ፋን ሳውዲዎች፣ ሳውዝ አፍሪካ፣ ዩኬ፣ ዩኤስኤ በደረጃ እስካሁን በጣም ቢግ ፋን እኔ ጋር በጣም አድናቂዎች እስካሁን ያየሁት ሳውዲዎች አንደኛ። ሳውዲ በኮሜንት በፍቅር በንዘዝ ምናምን ሳውዲ አንደኛ። ኢትዮጵያ አሁን ነው እንደውም መላክ ስለጀመረን አሁን በጣም ኢኒሺየት ሆኗል። አሜሪካኖች በጣም ነው የምናመሰግነው። ዩኬ ወድጅ ዩኬዎች በጣም ነው የምትመቹኝ። ሌላ ኢሮፕ ካንትሪም ያላችሁ በተወሰነ አንዳንድ ስላላችሁ ዩኬዎች ታምሳፕ። ኳታር ትንሽ፣ ኢትዮጵያ በጣም አሪፍ እንደዛ በደረጃ ኦርደር እስካሁን ቢግ ፋን የሆኑት እኔ ሳውዲ ምንም አፋን ሳውዲዎች አንደኛ ነይ በማለት ሁሉ ነይልን። ዱባይ ላይክ ሲሪየስሊ ኦርደር እያደረጋችሁ ትደበራላችሁ አይደል? መዝናኛችሁ ኦርደር ማድረግ ነው ወይስ ከበረካቱ? የኔ ሀገር ናፈቀኝ። ስሙ ጠፋብሽ መሰለኝ። Australia, you'll be the second person. You're the second person who ordered from Australia. So how can I say ወንድም ያለ ነው እንጂ like በኦርደር እንደዚህ በብዛት ንገራቸው። መልእክት አስተላልፍ መልእክት አልደረሳቸውም። Australia. The name. At least mention the name. Okay, let's just put them in a 10 list. በቃ 5 ነበረ ሊስቱ። Okay, fine. Then ሊስቱ ወደ 10 ይደግ። 5 ነበር ቶፕ ሊስቱ እስከ 10 ይደግ። ግዴታ ነው አለ ወንድሜ። በሐቅ ነው ማድረግ ያለበት። በሐቅ ላዳላ በወንድምነት ይሁን ይጣር አውስትራሊያ። ሃሎ ሰላም አለይኩም። ማታ ያሉትን አጠጋግተሽ ፕሊዝ አሳውቀኝ። አመሰግናለሁ። ያሲኑ ስላለ ሳውዲ አለ ብለኝ ሁለቱን አሳውቅሻለሁ። አሁን ስራ ኦኬ ቴንክ ዩ ሰላም አለይኩም። ሌሎቹ ችግር የላቸውም። በቃ ኢንሻአላህ በጣም ነው የማመሰግነው። ችግር የለም። መልካም ቀን። ኢትዮጵያ ሰምታችኋል አይደል? በፍጥነት እቃችሁን ልንልክ ነው። ኦርደር አድርጉ። ኢትዮጵያ በፍጥነት እቃ መላክ ልንጀምር ነው። ኳታር ወደ አዲስ አበባ ይላካል እንዴ? ከኳታር እኔ አይ ዶንት ኖ ላይላ። ኳታር ያላችሁ መልሱላት፣ ተባበሩ። ዱባይ፣ ሻርጃ ኢጃዛ ቤት ጭራሽ ዩኬዎች ይመቻችሁ። ቶፕ ሁለተኛ ሊስት ውስጥ ገብታችኋል። ከሳዑዲ ቀጥሎ ብዙ ኦርደር በማድረግ ዩኬ ማን ነበረ?